3 ሰዓት ላይ ከበላ ያሰው የሚወፍር የሚመስለው አለ። ያልሞከርኩት ፋስቲንግ አይነት የለም ነው ለመናገር በቀን አንዴ ማልበላበት ጊዜ አለ። የምር ስፖርት ለሴቶች ከኋላ ሰውነት ያወጣል። ቾኮሌትና በርገር ብቻ እየበላው ነው መቀነስ ልችል እችላለሁ። ኦቨርዌት ሆነ ጂም ለሚታስብ ሁሉም አንተን ነው የሚመስለው። እርጉዝ ሴት ስፖርት መስራት አለባት። አንዳንድ ሰው ስፖርትንም ሆነ ምንንም ዝም ብለህ ገብተህ ግፋ ወርደው ዝም ብለህ ገብተህ ሩጥ ይመስላል። አራስ መሰልሻል በቃ በጣም ሂት ነው ያለው። ቅብጠት ነው ወይም ያለው ሰው የሚያደርገው ነገር ነው። ስፖርት ቦዲ ቢልደርም ጋም ስትሄድ ሰላጣ አይበሉ። እነሱ ደግሞ ሞር ፕሮቲን እነዛ ሞር ዴንስ የሆነ ላይክ በደንብ መስል እንዳረግሉና ግሪኑን ያወጡታል። ማይክሮኒውትሪየንት ዴፊሺየንሲ ደግሞ እነሱ ላይ ያመጣል። ኢትዮጵያ የሚኖረው ስቴብል ዳይቲን እንጀራ ነው የምወደው እያለችኝ አይ አንቺ እንጀራ ሊያስወፍርሽ ይችላል እንጀራ መብላት የለብሽም ብዬ ሌላ ነገር አልጽፍላትም። ሰውነታቸው የጨመረ ወይም ኦቢስ የሚባሉ ሴቶች ምን ትመክሪያቸዋለሽ? በሰርጀሪ መውለድ ቻንስ ራሱ በጣም የሚቀንሰው ስፖርት መስራት ዴን ከወለድሽ በኋላ ሪከቨር አድርጋ ለመነሳት ራሱ በጣም ከፍተኛ አስተዋጽኦ አለው። አንዳንዴ ስፖርት ከስፖርቱ ከመንፈሳዊነት ያስወጣልም ተብሎ የሚያስቡ ሰዎች አሉ። አይጋጭም? አንዳንድ ጊዜ አንቺ ደግሞ በፕሮቲን ፓውደር ገንፎ ነው የሚሰራልሽ ይሉኛል ቤት ማለት ነው። ሰላም ዶክተር ሳምሪ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ያ እንግዲህ ፖድካስት ላይ አይ ቲንክ አብርሃም ላይቭ ፖድካስት ላይ ነበርሽ። ሶሻል ሚዲያ ላይ በደንብ ትታወቂያለሽ። እኔም ሶሻል ሚዲያ ላይ ነው የማውቅሽ መጀመሪያ። ሶ እኔ ከምለው እስኪ አንቺ ንገሪኝ፣ ምን እየሰራሽ ነው? ምንድነው ስራሽ? ከየት ነው ወዴት ነው? ከረንትሊ እየሰራ ያለሁት ፕራይቬት ክሊኒክ ነው፣ ቆዳ ላይ ነው እየሰራ ያለሁት። በጎን ደግሞ ፊትነስ ኒውትሪሽን ኮንሰልታንት ነኝ። የራሴን ዌል ብራንድ የሚል ጀምር ያለው። ዌል ብራንድ ምንድን ነው የሚሰራው? በአጠቃላይ ዌልነስን ሲምፕሊ ለሰዎች ቀለል ባለ ሁኔታ ማቅረብ ማለት ነው። በሚገባቸውና ላይፍ ስታይላቸውን ፊት በሚያደርግ ሁኔታ ማለት ነው። ደህንነት አይደል? ደህንነት በቃ ማለት ምን ላይ ሶ ማይንድ ፊትነስ ኒውትሪሽን ሶ ሁሉንም ዌልነስ ላይ ዌልነስ ስንል ናት ኦንሊ ቦዲ ላይ ብቻ አይደለም። ፊትነስ ላይ ኒውትሪሽን ላይ ሜንታል ዌል ቢንግ ላይ አእምሮ ምግብና ሰውነት ላይ ነው። እነዚህ ነገሮች ቤስት ከሆኑ አንድ ሰው አሪፍ ፐርፎርማንስ ላይ ይሆናል ማለት ነው። ግን ሜዲካል ዶክተር ነሽ። ራሱ ብዙ ሜዲካል ዶክተር ጓደኞች ስላሉኝ ራሱ በራሱ የትምህርቱም በጣም ቢዚ የሚያደርግ ነው። ከዛ ደግሞ ፊትነስ ላይ ያለሽ እንዴት ሃው መልሰሽ ሊሆን ይችላል ከዚህ በፊት ግን እኔ ለኔ ኦዲየንሶች እንዲመለስ ስለምፈልግ ነው። መጀመሪያ ያው እንደማንኛውም የሕክምና ተማሪ ሕክምናዬን እንትን እየተማርኩ ነበረ። 2ኛ ዓመት ላይ ነው አስተሳለሁ። ከድሮ ጀምሮ በጣም ወፍራም ኦቢስ ነበርኩኝ። በጣም ወፍራም ነበርኩና እንደ ኖርማል አድርጌ በቃ ላይክ this is who I am አላ ከዚህ በላይ እንደዚህ ሆኜ ነው እስከመጨረሻው ምኖረው ብዬ ራሴን ኦልሞስት ተቀብዬ ነበር ስኖር የነበረውና ሜድ ስኩል የሚያውቀው ያውቃል። በጣም ስትረስፉል ቦታ ነው። እዛው ስገባ ደግሞ የባሰ ጌን ያረኩ መጣው። ላይክ ለኔ ኮፕ አፕ ሜካኒዝሜ ምግብ ነው። ላይክ ስትረስ ዳውት ሆናለሁ እበላለሁ ጣፋጭ ነገር በጣም ነው ስትራግል ያደረኩት። በዛ ላይ ኢቲንግ ኦልሞስት ወደ ኢቲንግ ዲስኦርደር ራሱ እንትን ብሎ ማለት ነውና ኦኬ ሲደብርሽ ምግብ ነው የምትበይው? በቃ ሲጨንቀኝ ፈተናም ሲደርስ ምንም ሲል ራሱ እሷ ችግራለችብኝ ለዛ ነው ሁሉም ሰው ላይ ኢቲንግ ይሄ እንትን አለ። ኢትስ ላይክ ባይ ዘ ዌይ እሱን ሙሉ ለሙሉ ኪውር የምታደርገው ነገር አለ። ኮንትሮል እና ማኔጅ ነው የምታደርገው እንጂ ላይክ ኦር ደግሞ ላይክ አንዳንድ ጊዜ ሀቢት እንዴት ነው መጥፎን በጥሩ ነገር አምተካው የሆነ በመተካካት ነው እንጂ ነገር ልተው ስትል የባሰ ነው። አትሊስት ሄልዚ ብላት ካለብህም እና ለኔ ዛኔ አንደር ስትረስ ሲሆን በመብላት ፋንታ ስፖርት ከጀመርኩ በኋላ ወደ ስፖርት ነው የሚሄደው። ሶ በጣም ስጨናነቅ ምናምን ኢቭን ፈተና ኢቭን ደርሶብኝ ምናምን ወደ ጂም ነበር የሚሄደው። 30 ሚኒትስ 20 ሚኒትስ ለኔ በጣም ሪፍሬሽ ያደርገኛል። መጥቼ ድጋሚ ሌሊት አነባለሁ። የት ዩኒቨርሲቲ ነበር የተማርሽው? ጅማ ዩኒቨርሲቲ ነበር። ጂም ምናምን እንደልብ አለ ምናምን ስለማላውቀው ሶ ግቢያችን አለ እና ደግሞ መርካቶ የሚባል አለ። ታክሲ ይዘህ ነው የምትሄደው። ሶ የግቢያችን ልገባ ነበር መጀመሪያ ላይ ግን ያው አንዳንድ ጊዜ አስተማሪዎች እዛ ሲያዩ የምታነባ አይመስላቸውም። ለካስ እዚህ ጂም እየሰራሽ ነው እንትን አላ ወደዛ አስተማሪዎችም ይሰራሉ እዛ በቃ ያው የስታፍ ነውና ተማሪም መግባት ይችላል። አንዳንድ ጊዜ ግን እዛ ካዩ አላ እኛ የምንፈራው ነገር አለ ካዩን እንደዛ ብለን ስለምንል መርካቶ የሆነ ጂም አለ። እዛ ሄጄ መጀመሪያ መነሼ አንድ ልጅ እንትን ብለኝ ከረፍት ስመለስ በቃ ለካስ በጣም ጨምር ያለው በልተሽ ነው የተመለስሽው? በልቼ በደንብ አረፌ ምናምን የተመለስኩትና we want a picture እሺ እናሳየዋለን። አራስ መሰልሻለኝ በቃ በጣም ሂት ነው ያደረገኝ። ያማላ በጣም
ያው ብዙ ጊዜ የቡሊ ትደረጋል ቡሊ ምን የቃላት ቨርባል አላ የሆነ ጥሩ የሚመስል ላይክ እንዴት በሹገር ኮት ያደረጉ ለምሳሌ ወይ የኔ ድንቡ ብትከሺ ታምሪ ነበረ እንደዚህ አይነት ስታፍ እየተባልክ ነው እንትን ያልከውና ኦልሞስት ያው ኖርማላይዝ ታደርገዋለህ ግን የሱ ከዛ በኋላ ሂት አደረገኝ ብቻ ተርኒንግ ፖይንት የነበረው ተርኒንግ ፖይንት የነበረ ይዛኔ አለቀስሽ ምናምን በጣም እውነት አሁን ግን ይሄ ልጅ ላይክ ሀልፕ አላረገሽም በሌላ መልኩ በጣም ስለዚህ ሁሉም ህመሞች መጥፎ አይደሉም ማለት ነው ለዚህ ነው እንደዚህ የምለው ብዙ ጊዜ ሁሉም መጥፎ አይደለም አንዳንድ ጊዜ መንገድን አሁን ለኔ not only passion not only ጤናዬን ሳይሆን ሌላ ሰውን የምረዳበት ኦፖርቹኒቲ ነው የፈጠረው ኦፍ ኮርስ አመስግነሽዋል እሱ ሁሌ ነው የሚያበረታታኝ አሁንም አለ ማለት ነው አሁን ብዙም ኮንታክት የለንም ግን ዛኔ ሳይኝ ምናምን ላይክ ጉድ ጆብ አላ ምናምን እያለ ግን በጣም እየተገረመ ነበረ እንትን ያለውና ብቻ አንድ ታክሲ ይዤ ነበር ከአንዱ ጓደኛዬ ጋር ነው የጀመርነው እዛ መስራት ጀመርን እሱ ትንሽ ሰርቶ አቆመ ላይክ አድርሶኝ ተመለሰ ብላችሁ እሱም ላይክ ፍራም ነው ወይስ ላይክ ኖርማሊዝም እንደወንድ ጂሞች ምናምን ለመሄድ ትንሽ ያስፈልገዋል እሱ ያስፈልገው ነበር ግን ናት ላይክ እንትን እንደኔ ያለምና አሊ ተበረታተን እንጀምር ምናምን ብሎኝ ወሰደኝ በጣም ሰፖርቲቭ ኮሚኒቲ ነበረ ባይ ዘ ዌይ ኤኒ ጂም ቦታ አይ ቢሊቭ ኮሚኒቲ በመፍጠር ኮሚኒቲ አንዳንድ ጊዜ እንትን እንድትሆን ያደርጋል ናፍቀኸው እንድትሄድ አካውንታብል እንድትሆን ያው ኢትስ አወር ሪስፖንሲቢሊቲ የራሳችን ቦዲ የራሳችን ሪስፖንሲቢሊቲ ነው ላይክ ሩቲን ውስጥ መግባታችን አካውንታብል መሆናችን ግን አንዳንድ ጊዜ በእንደዚህ አይነት ነገር ስትቸገር ከጎን እንደዚህ አይነት ሰፖርቲቭ ኮሚኒቲ ሲኖር ይረዳሃልና በጣም ነው ላይክ ፎርኤቨር ግሬትፉል ነኝ ለዛ ጂም ሆፕ ጂም ይባላል እውነት ማስተዋወቂያ አይደለም ላይክ ሁሌ ነው ማመሰግነውና በጣም ኮሚኒቲያቸው ደስ ይላል ሰፖርቲቭ ነበሩና እዛኔ መጀመሪያ የጀመርኩት ነው ኤሮቢክስ ነው ያው ሁሉም ለመቀነስ እንደሚያደርገው ስለ ፊትነሱ ምንም ሐሳብ አይዲያው የለኝም በጣም ብዙ ስህተቶችን ሰርቻለሁ እኔ ዌት ሎስ ጆርኒ ላይ ላይክ the first አንድ አመት ማለት ለኔ በጣም ከባድ ጊዜ ነበር ለምን ቀንሳለሁ ግን ትክክለኛው አይደለም ስፖርት ሰራለሁ which is good ግን ምግብ ላይ የሚመስለኝ ሁሉም ነገር የሚያሶፍረኝ ነው የሚመስለኝ ምግቤን እየቀነስኩ መጣውና like to the point ብዙ ያልሞከርኩት ፋስቲንግ አይነት የለም ሆነ ለመናገር በቀን አንዴ ማልበላበት ጊዜ አለ ፖርሽን በጣም ትንሽ ኢቭን ስጋ የሚያሶፍረኝ ይመስለኝ ነበር by the way ሜድ ውስጥ አለ ማለት ስለ እንደዚህ ነገር ታውቃለህ ማለት አይደለም ህክምና ውስጥ እና ማለት like ይሄ this is expertise by the way ጀነራል ነገሩን ነው እንጂ የምታውቂው ስፔሻላይዝ አታረግም ስለዚህ you need to know እንደዚህ ነገሮች እንትን ስትልና ራሴ ላይ ኦልሞስት ብዙ ነገር ነው የሞከርኩትና I need to read ከዛ ያው ማንበብ ፈለኩኝና ሞር ማንበብ ጀመርኩኝ ማወቅ ሲጀምር አየርኩበት ያለው ነገር ለካስ ትክክል አይደለም ይያልኩኝ የመጀመሪያ ኮቪድ እንደመጣው ኮቪድ ላይ ነው ቲክቶክ እንትን ያልኩ ስለ ፊትነስ የጀመርኩት ስንት ኪሎ ነበርሽ ግን ይቅርታ ሳሙ 80 ምናምን አልሆነም 80 ምናምን ወደ 80 በዛኔ አስበው ገና ስንት አመት ነኝ ገና ልጅ ነኝ እና በጣም ሄቪየስት እንትን ላይ ነበርኩኝ ከዛ በኋላ ምግቤን መጀመሪያ ላይ እንዳልኩ ነው በቃ ኤክስትሪም ዳይቶች ውስጥ ነው የምገባው ምናምን ከዛ ልክ ካወኩኝ በኋላ ማስተካከል ሲጀምር ሄልዲየር ሆነ ልክ ስመለስ ዌት ሊፍት ማድረግ ጀመርኩኝ አሃልኩኝ ላይ ቀነስኩኝ ግን ስቀንስ ስኪኒ ፋት እንደሚባለው ሆንኩኝ ላይክ ሌላ ቦታ ቀንሻለሁ ሆዴ ግን ይቀራል ስቲል መስል ሉዝ ያረኩ ይመስለኛል you know like የሆነ ፊዚክ ዋይዝ እንትን አይደለም ጤናማ ያልሆነ አቀናነስ ማለት ነው በጣም ጤናማ ያልሆነ አቀናነስ ነው ፊቴ በጣም እንትን አለ ላይክ ሰንግ ብዙ ያው እንትንም ስለማል በቃ ሁሉም ነገር የሚያሶፍረኝ ነው የሚመስለኝ ኤኒዌይስ እና ልክ ተመልሼ የሚጠቅሙ ምግቦችንም ማጣት ጀመርሽ ማለት ነው በጣም መስል በእንስል ሉዝ ማድረግ ጀመርኩ which is ፕሮቲን አልመገብም ስጋ ያሶፍረኛል ነው ማለት ስጋ አስተውሳለሁ ነው በሳምንት አንድ ጊዜ ነበር ያው ብዙ በልተን አይደለም ግን ስቲል እሷንም ማለት ነው በቃ ላይክ ናፍቆኝ ሰው ደግሞ ከጓደኞቼ ጋር ነው እንትን ምለውና እነሱ ሲበሉ ምናምን አይናቸው ስጋ ደግሞ ተወጃለሽ ስጋ ወዳለው ግን ሞር ላይክ ወደ ቬጂቴሪያን እንትን እላለሁ አደላለሁ ነው ለምናገር ግን ስጋም እኔ ስጋ ነው
አረ አይ ጥሩ ነው ባይ ዘ ዌይ ፕሮቲን ሶርሱ ኢትስ ጉድ ኮምፕሊት የሆነ እንትን አለው አትክልት ላይ ስትመጣ ግን የፕሮቲን ሶርስ ለማግኘት ስትል ብዙ ጥራጥሬ መደባለቅ አለብህ ትንሽ እሱ ላይ ስትራግል እንትን ያል እንጂ የአኒማል እንትን ካንክ እሺ ቅድም ላይክ ምግብ ላይ በጣም ኤክስትሪም ነበርኩ አልሽኝ ምግብ ማለት ኤክስትሪም ማለት የሆነ በቃ ምግብ ባንዴ ማቆም ነው አሁን ብዙ ሰዎች የሚሰሙ ሰውነታቸውን ለመቀነስ የሚያስቡ እኔ የምሰማው በቃ ምግብ አቁሚ ምናምን ነው የሚባሉት በቀን አንዴ ቢ ጎመን ቢ ሰላጣ ቢ ምናምን ነው አይኖ ሄልፕ ለማድረግ ነው ግን አክቹሊ ምን ጉዳት አለው ማለት ከህክምናው ከፊትነሱም አንፃር ስታስቢው የምር ይጎዳቸዋል ብዬ አስባለሁ እንደው ሞራል ኤግዛክትሊ ባይ ዘ ዌይ ማለት ነው ሰው እንደዚህ ከፋፍሎት ነው እንጂ ስፔሻሊ እዚህ ሀገር ላይ ውጪ ላይክ ፊትነስ እና ሄልት እንደዚህ ነው አንድ ላይ ነው እዚህ ገና ጆይንት ስላልሆነ ነው እንጂ whatever you do የምትበላው እንት የምትለው ነገር በቀጥታም በለው በዙሪያ ጥምጥም ጤናህን የሚጎዳ ነው ደሞመንት እነዛን ፕሮቲን ነገሮች አለመብላት ሲጀምር አሁን ለምሳሌ እንዳትበላ ሰላጣ ብቻ ብላ ሰላጣ ውስጥ ምንድነው ያለው ኒውትሪየንት ለሰውነትስ የሚጠቅመው ኢቭን ሰስቴን ለማድረግ ሰውነት የሆነ ካሎሪ ይፈልጋል እኮ ስፔሻሊ ደግሞ ግብዳ ሆነሽ ከቆየሽ ሞር ይፈልጋል ሰውነትሽ የለመደው በጣም እና የሆነ አይነት ካሎሪ ባይ ዘ ዌይ ሰው በዜሮ አይደለም የሚንቀሳቀሰው ሜንቴናንስ አለ ለመቀነስ የምትመገበው ካሎሪ አለ ለመጨመር የምትመገበው ካሎሪ አለ ኢትስ ዲፈረንት ግን በሰላጣ ብቻ ያንን ሰውነት እኔ እንደዚህ እንዳወራ እንድንቀሳቀስ ምን እንድል ፋንክሽን ዳረግ የሚያደርገኝን ሊሰጠኝ አይችልም ሰላጣ ብቻ ሰላጣ በራሱ ፋይበር ላይክ አትክልት ነገሮች ፋይበር አላቸው ማይክሮ ኒውትሪየንት አላቸው አንዳንድ ጊዜ እዚህ ጋር ማንሳት የምፈልገው ባይ ዘ ዌይ ቦዲ ቢልደርም ጋም ስትሄድ ሰላጣ አይበሉ እነሱ ደግሞ ሞር ፕሮቲን እነዛ ሞር ዴንስ የሆነ ላይክ በደም መስል ቢል እንዳደረግ ይሉና ግሪኑን ያወጡታል ማይክሮኒውትሪየንት ዴፊሺየንሲ ደግሞ እነሱ ላይ ያመጣል ሶ ኢትስ ላይክ ኢትስ ኦል አባውት ባላንስ እኔ ክላይንቶችንም ሳሳያቸው ሁሌ ፕሌት አለች ሄልዲ ማይ ፕሌት ነው የምትባለው ሄልዲ ፕሌት ናት ግማሹ is like ሰላጣ ግማሽ ኦፍ your plate ሰላጣ ቬጂቴብልስ ምናምን ታረጋለህ then እዚህኛው አንድ አራተኛዋን ደግሞ ፕሮቲን ካርብ ታረግና ፋት መሀል ላይ ናት ትንሽ ትኖራለች ማለት ነው ፋት ራሱ ያስፈልጋል እንዴ ኦፍ ኮርስ ላይክ በጣም ያስፈልጋልና እንደዛ አይነት ነው ላይክ ሪኮመንድ የሚደረገው እንጂ አንድ ሰው በቀን አንዴ ዞሮ አንድ ሰው ለመቀነስ እንትኑ ራሱ ለመቀነስ እንዴት ነው የሚቀነሰው ብለን ራሱ ስናይ ካሎሪ ዴፊሲት ከሚያወጣው በላይ የሚያስገባውን ሲቀንስ ዴፊሲት ውስጥ ይገባል ሰውነቱ ጥረት then ሰውነቱ ከፋት ከስቶሬጅ ውስጥ መጠቀም ይጀምራል ማለት ነው like basic science by the way እና አንዳንድ ሰው እኔ ያስቀነሰኝ intermittent fasting ነው 8 ሰዓት ከ2 ሰዓት በኋላ ከበላው ሊጨምር ይችላል ይላል like በአጠቃላይ በቀን ውስጥ የበላው ካሎሪ ነው like ለመጨመርም ለመቀነስም ዲክቴት የሚያደርገው እንጂ 3 ሰዓት ላይ ከበላ ያሰም ይወፍር የሚመስለው አለ like 3 ሰዓት በፊት ነው ምናምን ሰዓቱ ሳይሆን የገባው አማውንት ነው ማተር የሚያደርገው ካሎሪ ዋይዝ ነውና ያ አሁን በተለምዶ አለ ራት ያወፍራል ኤግዛክትሊ ኤቪደንስ አለው ሳይንቲፊክ ምንም ኤቪደንስ የለውም እኔ አሁን ለምሳሌ አንድ ክላይንቶቼ ላይክ ማታ ሲበሉ ይከብዳቸዋል ላይክ ጨጓሬ ላይ ቁጭ ይላል አይፈጭልኝም ሲሉኝ ራትን ቀለል ያለ ነገር እንዲያደርጉ ወይም ቀደም ብለው እንዲበሉ መምከር ነው እንጂ ደና ጨጓራ የሚፈጭ ሰው እንትን የሚል ሰው ለምን ከፈለገ 5 ሰዓትም እንትን አይልም ግን በህክምና ዋይ ስታየው በልተመተኛት አሲድ ሪፍሌክስ ጨጓራን ማጨናነቅ ነገር ያው እኛም ሁሉም ሰው ኤክስፒሪየንስ የሚያደርገው ነገር አለ ሶ እኔም አይ ፕሪፈር ቀደም ብሎ መብላት ቦዲ ሬስት ላይ ስለሚሆን ሄቪ ነገር አው ዳይጀስት ኤግዛክትሊ እንጂ ለሞፈር ለመቀነስ አለ የሆነ ሪሰርች ላይ እንትን ያልኩት ለሁሉም ሰው ነው ይሄን የምናገረው አንድ ሪሰርቸር ነውና ካሎሪ ላይክ ለመቀነስ ዌት ሎስ ላይ ነው ያለው እስኪ ቸኮሌት በልቼ መቀነስ ይችላልው ወይ አለ ብሎ እንትን ለመስራት ነው ሪሰርች ለመስራት then ካሎሪ እንትኑ እቺ የምታስቀንሷ ዴፊሲት ቁጥሩ አለቻ በሱ ውስጥ ሆኖ ቸኮሌት ይበላል ግን በዛ ውስጥ ነው ስቲል ኦኬ እንትኑን ባላንስ አድርጓታል at the end of the month ቀነሰ ኦኬ ሶ ቸኮሌት ያበረታታው አይደለም ያልክ የተረዳውት ሶ ቸኮሌቱም ቢሆን አዳይንዶ ዘዴ የሚሰጥሽ ኒውትሪየንት ነው ሁሉም ምግቦች ሄደው በሆነ ቫልዩ ነው የሚለኩት እንጂ የምግቡ ስጋ መሆኑ ጥብስ መሆኑ አይደለም እንትን መሆኑ ኤግዛክትሊ ቁጥሯ ነች ማተር ታረጋሻ ኒውትሪየንት ዋይዝ አሁን
ብዙ ጊዜ ሰው ይሄንንም እንትን እንዳያረጋው አሁን ለምሳሌ አንድ ቦታ አይቼ ነበረ ከእንጀራ ወሰዳችሁ ከሆነ እንትን ወሰዳችሁ ሰውነታችን ውስጥ ገብቶ ዞሮ ላይ ግሉኮስን እንትን ላይ ኢነርጂ እንትን እንዲለን ነው የሚሉት ነገር አለ ግን like ከእንጀራ የምናገኘውና ከነጭ ዳቦ የምናገኘው by the way አንዳንድ ጊዜ ካሎሪ ደሴም ሊሆን ይችላል የምትበላው ግን እዚህ ጋር ማይክሮኒውትሪየንቶች አሉ አይረን አለ ፋይበር አለ you see so አንዳንድ ጊዜ not only for calorie ብቻ ሳይሆን ኒውትሪየንት ዋይዝም ታያለች ቸኮሌትና በርገር ብቻ እየበላውኒ መቀነስ ልችል እችላለሁ ያው አንድ በርገር ስበላ የሙሉ ካሎሪ እንትን ይልብኛል ሶም በርገር ብቻ በልቼ ውላታለሁ ማለት ነው ግን what if like በጣም ሎ ካሎሪ ሆኖ ሃይ ቮሊዩም ብዙ ቮሊዩም ኖራቸው ግን ሎ ካሎሪ የሆኑ ነገሮችን እየበለው ቀኑ ሙሉ ሳልራብ ተደስቼ መዋል ግን እችላለሁ አሁን አንደኛው በጣም ዌት ሎስ ላይ በጣም እንትን የሚል መራብ ነው ስትራብ ደግሞ ጸባይ ያየራል ትበሳጫለህ ኢሪታብል ትሆናለህ እና like inevitable ነው hunger is inevitable by the way weight loss like it's a cue በቃ ዴፊሲት ላይ እንዳለ ማሳወቂያ ነው ቦዲ የሚነግር ነገር ነው ግን ማኔጅ የምታረግበት ወይ ስማርት ነው መሆን ያለብኝ ዛኔ ሶ ምን መብላት አለብኝ ለማስታገስ ምን ማድረግ አለብኝ የምትላትን ነገር ነው ማተር የሚያደርገው እንጂ ረሃብ ምልክት ነው ረሃብ በዛ ሰዓት ምግብ ለምደሻል ነው አዎ ኢትሰኪው አምጣ ነው የሚል ዴፊሲት ላይ ነው ሰውነት እየተራብክ ነው በምን ራስን ፈልገ ያስራብኪውን እንትን ውስጥ ገብተ ተራብ አያቅም just I need energy እና እንትን ፈልጋለሁ ነው አዎ ያ እንደውም ሾክ ውስጥ ሁሉ ይገባል መሰለኝ አይደለም ባንዴ በቀን የሆነ ካሎሪ የሚጠቀም ሰው ምክንያቱም አንድ ሰው ረጅም ሲሆን ሰውነቱ ወፍራም ሲሆን ምናምን ያን ቦዲ ይዞ ሙቭ ለማድረግ የሚያስፈልገው ነዳጅ ብለሽ አስቢው ካሎሪ ብዙ ነው አሁን ያወራው ያለውበትም ያስፈልጋል መንቀሳቀስ ባንዴ ከት ሲያረጋው ሃይፖግላይሲሚያ እንደዛ ነገር አለ ሜዲካል ነገር ስኳር መቀነስ ይኖራል የዛኔ ራስ መሳት ኮንፊውዥን ኢሪታቢሊቲ ከዛ ነው የሚመጣው የደም ስኳር እንትን ሲል ማለት ነው እስከ like ራሳቸውን እስከ መሳት ድረስ ይደርሳሉ ዴን ብዙዎቹ እንደውም አይ ቲንክ ሞዴሎች ኢቲንግ ዲስኦርደር ያለባቸው ምናምን ሰዎች እየበሉ ያስወጡታል ምንም እንትን ኒውትሪየንት አያገኙም ምንም አይነት ኒውትሪሽስ የሆነ እንትን ስኪኒ ለመሆን ማለት ነው like በጣም ነው የሚያሳዝን ያለው ሜንታል እንትን ስላለው ማለት ነው ጫና አለው ያሉበት ስፔሻሊ ዲስ ምንድነው ባለው ኢንተርቴይንመንት ወርልዱ ምኑ like የሚሳለው ነገር ሴትም ሆነ እንደውም አሁን እየተሻሻለ ነው ሞር ይሻሻላል ሪፍሌክስ ይኖራል ጥርሳቸው ኢቭን ምልክት አለ የምታውቅበት ምልክት እንደዛ ጥርሳቸው አሲዲክ ስለሆነ ጥርሳቸው የመበላሸት ነገር ይኖራቸዋል እዚህ ጋር ህመም ይኖራቸዋል ዲስፋጅ ሲውጡ ያማቸዋል ምናምን ነገር ነው አሲድ ስለሚመጣ ነው አይደል እንደዛ ነው like ሲያስመልሱት አንድ ላይ እንትን ስለሚል በጣም ነው የሚያሳዝነው እንደዚህ አይነት ያው it's like pressure እንደሆነበት ነገር ኢቲንግ ዲስኦርደር ኢትዮጵያ ውስጥ በደንብ አለ ብለሽ ታስበሽ ኢቲንግ ዲስኦርደር ማለት የምግብ ሱስ ነው actually ማለት ነው ብዙ እንትን ሊኖር ይችላል በጣም ቢንጅ ማረግም ቢንጅ ማለት በጣም የመብላት like by the way ማለት ሁላችንም ዲስኦርደር ላንለው እንችላለን እንጂ ኢቲንግ ምን ብዬ ልግለጸው ይሄንን የሆነ አይነት ሀቢት ይኖርሃል የሆነ እንትን የምትልበት ሀቢት ግን ዲስኦርደር ሲሆን ኤኒቲንግ ዲስኦርደር ወይ በሽታ ሲሆን አንተን ካንተ ከኮንትሮል ውጪና ይሄ ኖርማል አክቲቪቲን ይሄ ምንድነው የሚባለው ያቋረጥብሻል እንደዛ የሚያደርግ ነገር ነው ዲስኦርደር የምንለው like ሄልድን የጎዳ የሚመጣ ከሆነ ሜንታሊ ፊዚካሊ ኤኒቲንግ ሩቲንህን ሲያበላሽ ይዛኔ ዲስኦርደር በቃ እና just አንዳንድ ጊዜ በጣም መብላት ወደ ዲስኦርደርነት ይቀየራል ኮምፐልሲቭ ሆነው እንደዛ እንደማረግ ብለ አስበው እነዚህ ስም ራሱ አላቸው በልተው ማስመለስ ምግብ አለ መብላት body dysmorphia by the way body dysmorphia is one disorder like አይተው አሁን የተወሰነ ያለ እኔም የሆነ ሰዓት ላይ ነበረብኝ ግን እንደዚህ አይቼ በቃ ከስቻለሁ እኮ ግን የከሳቻ አይታየኝም በቃ ወፍራም እንደሆነ ጉር የሚታየኝ እሱን ሂል ለማድረግ by the way it took me time like በጌን አድርጌ ዌይት ኮምፎርታብል መሆን ነበረብኝ በቃ እዛ ድረስ መሄድ አለብኝ ገባ ያንን እንትኔን ሂል ለማድረግ ራሱ like being comfortable exactly being comfortable with your own body እዛ ላይ መድረስ ነበረብኝ እንጂ like እንደዛ ነበር የሚሰማኝ በጣም ፒክ ስቴት ላይ ነበርኩበት ጊዜ ነበረ በጣም ፊዚካሊ ፊትነስ ዋይዝ ምንም ላይ
የዛኔ I didn't see it ላንቺ አይታይሽም? I still feel like that ወፍራማ ሴትዮ so like your body move አርጓል your brain stuck አርጓል እዛ ማለት ነው exactly okay so like heal እንደ ትራማ ሂል ማድረግ ያስፈልጋል እሱ ነው በጣም ያቺኛዋን ወፍራሟን ልጅ ወደ ኋላ ሄጄ it's okay to ይዘሻት መምጣት አለብሽ አብረሽ it's okay this is ይሄ የዚህ ዓለም የመጀመሪያ ታይሜ ነው አይደል ስለዚህ I need to experience everything ስለ ሁሉም ላይ I don't need to be perfect ስለዚህ ሁሉም ላይ በራሴ ፕሮሰስ better version of me ማምጣት አለብኝ እና it's okay ብለ ራስን እንትን እንደማለት ብለ አስቡ እንጂ it was በጣም የሚከብድ ስቴት ላይ ነበር so ስፖርት ስትሰሪ ማለት ነው እንግዲህ እንደነገርሽኝ ወፍራም ነበርሽ ምናምን ከዚህ በፊት ማውርተሽዋል ሶሻል ሚዲያሽም ላይ obviously ሜንሽን ያረክሻቸው ነገሮች ናቸው ብዬ አስባለሁ እኔ አሁን ማወቅ የምፈልገው እነዛ ታፍ ፔሪዶች እንዴት ነው የምታልፊያቸው በጣም በቃ ተስፋ የሚያስቆርጥ ሰዓት አለ አይደል ምንም ወይ ለውጥ አይመጣም የሆነ ብቻ ላይክ ለማረግም ላለማረግም የምትታሰሪበት ሰዓት አለ ምክንያቱም እንዴት ነው ላይክ ምክንያቱም አሁን እንዳሰብሽው ፍሎ አድርጎ ቀንሰሽ ምናምን የሆነ ለኢንስታግራም ፎቶ አይደለም was like tough definitely ምክንያቱም በጣም ብዙ ሀቢት ነው ባንዴ የምትቀይሪው ከዛ ወደዚህ ስትመለሽ አይደል የመመጋገብ ሀቢት የስፖርት ሀቢት ፔንን ወይም ህመምን የመቀበል ሀቢት ጂም መሄድ ሰዎች ጋር ራስን ኤክስፖዝ የማድረግ እሱ ራሱ ብዙ ሰዎች አንኮምፎርታብል የሚያደርጋቸዋል ወይ በጣም ቀጭን ይሆኑና ጂም ሄደው እንዴት ይስሩ ሰው ፊት ወይ ደግሞ በጣም ሰውነታቸው ጨመረ ይሆንና ሰው ፊት መስራት በራሱ እሱን መልመድ ራሱ ኤክስፖዠሩን ምክንያቱም ጂም ስትሰሪ ቱታ ነው የምትለብሽው ወይ ምናምን እነዚህን ሁሉ ፓዞች ላይ እስኪ ምክንያቱም ብዙ ወሊድ ወንድም ሴትም ስትራግል የሚያደርግ ስላለ አብረን እንሂድ ብዬ ነው እሺ so like በጣም it was the tough እንዳልኩ ያው ጅማ በነበርኩበት ጊዜ ነበርና it was tough so መጀመሪያ like overweight ሆነ ጂም ለሚስታስብ ሁሉም አንተን የሚያይ ነው የሚመስለው እዛ ስትገባ አንተ ኩላቱን ይችላል the heaviest person እዛ ግን በቃ ሁሉም አንተን የሚያይ ነው የሚመስለው the first እንዲያውም የመጀመሪያውን በሳይንስ ሃኒሙን ፌዝ ትባላለች ገና እንደጀመርክ ሁሉም ነገር ይሳካላል ስትሰራ especially dedicated ሆነ ከሄድክ ምግብህን ትንሽ እንኳን ብታስተካክል በቃ ጥሩ ለውጥ ታይበታለህ ደሞስ የሚከብደው ቦታ ፕላቲው የምትመታበት ቦታ ላይ ስታግናንት ይሆናል so by the way ይሄንን ነገር ስትራግል ስላረኩኝ ክላይንቶች ስትራግል ሲያደርጉ አይቻለሁ ኮቾች ስትራግል ሲያደርጉ አይቻለሁ the only thing እንትን ሊል የሚችለው ትራክ ማድረግ ነው ነገሮችን ትራክ ማድረግ የመጣበትን ካወክ ምን ላይ ስታክ እንዳረክ ታውቃለህ ምን ማስተካከል እንዳለበት ታውቃለህ ሶ አንደኛው by the way እንትናችን ፕሮጀክታችን ዌት ሎግ ትራከር ማዘጋጀት ነው እዚህ ላይና በጣም ይጠቅማል ብለን ብዬ ስላሰብኩ ነው ላይክ ሪል ላይፍ ፕሮብለምን ሶልቭ የሚያደርግ ነገር ነው ብዬ ስላሰብኩ ነው ሶ ስትመጣ ካላየኸው የመጣህበትን መንገድ you don't know የቱ ጋር እንዳጠፋው የቱ ጋር እንትን እንዳልክ ኢደር ምግብ ነው የሚያስፈልገው ወይስ ሙቭመንት መጨመር ነው የሚያስፈልገው የሚለውንና የዛኔ ትራክ ምንም እንትን አይደለም just መስራቱን ነው እኔ የማየው ማለት ነውና ምግብ ደግሞ ከዛ በላይ መቀነስ አልችልም ኦልሞስት በቀን አንዴ ነበር የሆነ ሰዓት ላይ ስበላይ ነበረው በቀን አንዴ በጣም ትንሽ ነበር ስበላይ ነበረው ሶ የኔ ችግር የዛን ጊዜ ቦዲ ፋቴ ከፍተኛ ነበር መስሌ በጣም ዝቅተኛ ነው ሶ መስሌ ዝቅተኛ ሲሆን ደግሞ በርና ያደርግም እንትንን ቁጭ ነው የሚለው ማለት ነው ሶ የቀነስክ ስትመጣ ደግሞ ስቲል የመቀነስ እንዴት ልበል ሜንቴናንስም የቀነሰ ይመጣል ሰስቴን ለማድረግ ቦዲህን የሚጠቀመው ኢነርጂ ዴፊሲት ስታደርገው ከዛ በታች ሎል ታረግ የሚሆነው which is almost ከ1000 በታች ሲሆን ደግሞ ሰው በዛ ሰርቫይቭ ማድረግ በጣም ከባድ ነው እና እሱም በጣም ስትራግል አድርጊያለሁና so I need to feed መብላት አለብኝ አልኩኝ I need to eat and I need to lift weight okay so በመሰራቸው ስፖርትና አመጋገብ ከዛ በላይ መሄዳችሁ በቃ ጨረስኩኝ ምክንያቱም ካርዲዮ ነው በጣም ምሰራው ከዛ በኋላ ደግሞ ምግብ አልበላም ከዛ ደግሞ ሳይው ራሴን የምፈልግበት ደረጃ ላይ አይደለም ያለው ስለዚህ ሰርቫይቫል ላይ ደርሷል በቃ እንደዛ ላይ ነው ያለው በጣም እንዴት ልበል ኢቭን ሰው አትሊስት በቀን የሆነ ሰዓት ላይ ሃንገር ያስፈልጋል የተወሰነ በቃ እኔ የሆነ ሰዓት ላይ እንትን አድርጌዋለሁ ታውቃለህ የሆነ ነም ሆኗል ያን ያህል ራሴን በጣም it was torture ሳስበው ወደኋላ ቶርቸር ነው እንትን የሚለኝ ራሴን የከተትኩበት ቦታና weight loss or weight gain doesn't have to be like እንደዚህ ቶርቸር መሆን የለበትም ፍዳ መሆን የለበትም ምክንያቱም ማለት ነው እስኪ አስበው እኔ የዛን የነበርኩበት እኔ የዛሬ
የዛሬ 3 አመት 4 አመት ሰስቴን ማድረግ አልችልም። ሶ ፊትነስ ኢዝ ኦል አባውት ሰስቴናቢሊቲ። አሁን የሆነ ወርክአውት ሩቲን ሲጀምር ኦር አመጋገብ ሩቲን ሲጀምር ይሄን ነገር የዛሬ 5 አመት ሳረጋየዋለሁ ወይ ብለ ራስን መጠየቅ አለብህ። ሶ አንደኛ ሰው የሚሳሳተው እሱን ነው። ያ ሜክ ሴንስ። ከህይወት ጋር አብሮ መሄድ የሚችል መሆን አለበት። ኤግዛክትሊ ላይክ ይሄ በጣም ድራማቲክ የሆነ ህይወት ጥጥ ሲል እየሮጥ ከዛ ጠጣ ከዛ ተንፍስ ምናምን የማይመጣው ያልሽኛለሽው ነገ ልታረገው የማትችለውን ነገር ዛሬ ስላረክ ስቲል የሆነ ሰዓት እሱን ስታቆሞ ተመልሰ እዛ ቦታ ትወድቃለህ ነው አይደለም? የሆነ ክሬዚ የሆነ ዳይት አመጋገብ፣ የሆነ ክሬዚ የሆነ ስፖርት፣ ክሬዚ የሆነ ነገር ላይክ እንትን አይደለም ነው ላይክ ሰስቴን አድርጎ ሎንግ ተርም 40 አመትም 50 አመትም 60 አመትም ቢሆን ይዘው ልትሄድ የምትችለው ላይፍ ስታይል ነው የተሻለ ነው። ታስም በጣም አሜዚንግ ነገር ዛሬ የሰማሁት ያ እኔም ጨምሮ አንዳንድ ነገሮች አግሬሲቭሊ መሄድ ያለብሽ ይመስልሻልና ስትሮንግ ራይት በጣም ሶ ላይክ ሲመለስ ራሱ እንደውም ደብል ሆኖ ነው የሚመጣው። ብዙ ሰው አሁን ለምሳሌ ሲመጣ ቀጣይ ሰርግ አለብኝ 20 ኪሎ አስቀንሲ የሆነ እንደዚህ አይነት ነገር ነው የሚመጣውና ታረጋለህ ታስቀንሳለህ ይሆናልና እንግዲህ ሶ ዳይትም እንትንም ሶ መጀመሪያ እኔ ባይ ዘ ዌይ አይ ቢሊቭ ኢን ክላይንቶችን ፋውንዴሽን ማስተማር መጀመሪያ ነገር ለምንድን ነው የመጣችሁት ራሱ the first ጥያቄ ማለት ነው። አሁን የምናደርገው ነገር የዛሬ እኔ እነሱም ማብቃት ነው ሐሳቤ ባይ ዘ ዌይ አንቺ ባትኖሪ መስራት እንዲችሉ ኤግዛክትሊ ከኔ ጋር 1 አመት 2 አመት እንደዛ ማኮንክ ፊልድ ኮች ነው የምትሆነው ማለት ፈልጎ ወይም በቃ ካንተ ጋር 1 አመት 2 አመት ኮች ማድረግ መሆን ፈልጋለሁ ካለ ኦኬ። ግን ስቲል ዲፔንደንት ሆኖ ከሆነ ዩ ፌልድ ብዬ ነው የማምነው። ኢትስ ማይ ኦፒኒየን። ፋርማሲቲካል ካምፓኒ ሆንክ ማለት ነው በቃ እንደዛ ነው። ሶ ዊዝን 6 months 7 months ያንን ክላይንትን ማብቃት ይኖርባል። ድኖ መሄድ አለበት ገብቶት ኤዱኬሽን ማተርስ ባይ ዘ ዌይ እኔ አይ ቢሊቭ ላይክ ብዙ አመት ስለተማርኩ አላውቅም ግን አይ ቢሊቭ ኢን ዳት እና ኢቭን ሳሰራቸው ድሮ እንትን የምለው አሁን ማሰራሽ ለዚህ መስል ግሩፕ ነው ለዚህ ነው የሚጠቅምሽ እንደዚህ እያልኩ ነው ኢቭን ክላይንቶቼን እንትን የምለው። መማር በጣም ኢምፖርታንት ነው ምክንያቱም ያልተማረ ሰው ሰስቴን ማድረግ አይችልም። ለዛ ነው ላይክ ሰው ቢዝነስ መስራት ጥሩ ነው። ቢዝነስን አንደርስታንድ ካላደረግን ኪፕ ያደረገው ሜንቶሩ ዞር ሲል ይፈርሳል ቢዝነሱ አብሮ። ሶ ቢያውቀው ግን ይቀጥላል ነው በየትኛውም አስፔክት ማለት ነው። በየትኛውም አስፔክት የተወሰነ ያልተረዳዋለ የሆነ ኮምፕሊኬትድ የሆነ ነገር ሲሆን እንደ ኮንሰልቴሽን መጠየቅ ብለህ አስበው። ሶ ብዙ ጊዜ ለኮቾችም እንትን የምለው ነገር ላይክ ክላይንቶቻቸውን በእንደዚህ አይነት ወይ እንዲያበቁ ማለት ነው። ጂምም በል ምንም በል ሶ እንጀራ በል አሁን እዚህ ሀገር ላለ ኒውትሪሽን ሚል ፕላንም ስናወጣ ኢትዮጵያ ነው የሚኖረው ስቴብል ዳይት እንጀራ ነው የምወደው እያለችኝ አይ አንቺ እንጀራ ሊያስወፍርሽ ይችላል እንጀራ መብላት የለብሽም ብዬ ሌላ ነገር አልጽፍላትም። ሰስቴን ላይክ እንትን ልትሆንልኝ የምትችለው ይሄ ሰስቴናብል ልትሆንልኝ የምትችለው ስቲክ ልታደርግልኝ የምትችለው በእንጀራ ነው። ሶ ሜቢ ፖርሽኑን እንጀራን ፎሬቨር አታቆሙ። ፕላስ ደግሞ እንጀራ ማለት ነው ኢትስ ላይክ ኮምፕሌክስ ካርብ ነው ውስጡ የተለያዩ ኒውትሪየንት አለው ላይክ ኢትስ አ ጉድ ካርብ። ሰው እንጀራ ያስወፍራል የሚሊዮን ጊዜ መጥቶ ነበር ታስታውሳለህ? ሶ ላይክ እየገረመኝ ነበር እንዴት እዚህ ሀገር ያለን ሰው እንጀራ በቃ ማባያው ነው እንዴት እንጀራ ትብላ ትላለህ? እዚህ ሀገር የሚኖር ሰው ኢትዮጵያ ውስጥ ስቴብል ዳይት እንጀራ ሆኖ እንጀራ እንዳትበላ አይባልም። ሜቢ ፖርሽን ቀንስ ትለዋለ፣ ፕሮቲን ጨምር ትለዋለ። ያው ብዙ ጊዜ የኛ ዳይታችን አይታው ከሆነ ካርብ ይበዛዋል አይደል? ያው ብዙ ጊዜ ወይ እንጀራ በድንች እንጀራ ምስር እንኳን ፕሮቲን አለው። ሶ ግን አብዛኛውን ፕሮቲኑ ላይክ አስበ ነው የውጭ ፕሌት አይተኮነ አብዛኛውን እንትን ነው የሚያደርጉት። እንደዛ አይደለም ግን ኢኒስ ሊትል አጀስትመንት ነው እንጂ ዞሮ ላይክ አንተ ካልቸራል እንትንህን ኦር ደግሞ የምትወደውን ነገር አውጥተን እንትን አትልም። ሶ እኔም እንጀራ በጣም ነው የምወደው። እንዲሁም አብዛኛውን አሁን ሚል የምበላው ላይ ሲያዩ እንጀራ መበላ ይመስላቸውም እንትን የምለው ላይ ማለት ነው። ግን ታስተምሩ ላይ ማለት ነው ማጣው ላይክ ሚል የበላውት ምናምን ይምል ሚል የምታቀርብልኝ ያለች መና ሚል ሺዝ በጣም ጎበዝ ናት። ሶ ምንድን መና ሚል ናት። ሶ እንዴት ነው
መና ሚል ካምፓኒ ናቸው ይልኩላል ሚሉን ማለት ነው። በጣም አሪፍ ነው። በጣም ቴስቲ እንደፈለከው አይነት በካሎሪ ምናምን ይሄን ፕሮቲን ነው የምፈልገው ብለህ ትልክላቸዋለህ አኮርዲንግ ቱ ዳት ይሰጡሃል ማለት ነው። ኦኬ ፕሮፌሽናል ናቸው ማለት ነው። ፕሮፌሽናል ናቸው በጣም ሶ እዛ ላይ የማይሆን እንጀራም ከፈለክ እንደዛም ኢንኮርፖሬት ታደርግልህ ትችላለህ። ሶ እኔ ያንን ትላለሁ at the same time when I need እንጀራ እንትን ማለት ያንንም እመገባለሁ ማለት ነው። ሶ it's okay as long as እኔ ማየው የዛሬ አመት የዛሬ 2 አመት የዛሬ 10 አመት 50 አመት በለው ምን ላይ ስቲክ ማድረግ እችላለሁ እንዴት ኤግዛክትሊ እንዴት ኮንትሮል ማድረግ እችላለሁ እንትኔን የሚለው ላይ ነው። ልጆች ሲመጡ ስራ ጫና ሲበዛ ትዳር ሲኖርሽ ብዙ ነገሮች ውስጥ ስቲክ ልታረጊ የምትችውን ፕላን ቤስት ማድረግ የተሻለ ነው እሱ ነው አይደል? rather than ካንቺ ወጥ ጋር ሊቀጥል ባለቤትሽ መብላት ይፈልገው እንጂ ሞር ኦፍ ሪሌሽንሺፕ ላይ ስለምሰራ ይመለከተኛል። ሶ ባለቤትሽ የሚበላው ሌላ ነው ሚስት የሆነ ሀስል የሆነ ህይወት ይሆናል። ሁለት አይነት እንትኑ እንዳታረጊው እንትኑን ጠብ እንዳይልብኝ እንዳታጎርሽ ነው። ከዚህ ግን ያንን ነገር ላይ ስፔሻላይዝ አድርጎ ያንን ነገር ለጋራ የሚሆን ማድረግ ያስማማኝ በጣም አሪፍ ሀሳብ። so it's like family አንድ አንተ ከጀመርክ አንድ አንተ እንትን ካልክ ሌላም ሰው እንደዛ ነው የሚቀጥለው። ፋሚሊ ውስጥ አሁን አንድ ሰው ኤክሰርሳይዝ ከጀመረ ሚል ጥሩ እንትን ማለት ከጀመረ ፋሚሊ ጆይን ያደርጋል by the way. so it's like እንደዛ ግን በላይፍ ስታይል በአንተ ቴለር ፐርሰናላይዝ ሲጀምር ሚልም ፕላንም በደም ፕሮግራም ዲዛይን ስናደርግ ለፊትነስም ፐርሰናላይዝድ የሆነ ቴለር ዳርገን ነው ምንሰራው ማለት ነው። ለዛ ሰው የሚሆን ሁለት ሰው መጥቶ የተለያየ ሊሆን ይችላል ጎላችሁ ምን ሊሆን ይችላል ደሴም ነገር አንድ አይነት ፕሮግራም it's not right ራሱ ሶ ብዙ ነገር አስተሳድር ገምናምን ነው የሚሰጥሽ ላይክ ራሱን የቻለ አንዳንድ ሰው ስፖርትንም ሆነ ምንንም ዝም ብለ ገብተ ግፋ ኦር ዝም ብለ ገብተ ሩጥ ይመስላል ግን it's like አስበ ነው ፕሮግራም ዲዛይን ሲደረግ የወር አለ የሶስት ወር አለ እንደዚህ አድርገ ብዙ ዳታዎች መኖር አለባቸው ሰብስበ ፕላስ ሜዲካል ኮንዲሽን ካለብ ደግሞ is other like different story እና like የውጪ ጂም ብታይ እንደዛ ነው። እዚህ ጂም እየመጣ እዚህ ሀገር ጂም እየመጣ ነው ትልልቅ ጂሞች it's good እንደዛ እየመጣ ነው ግን still የህክምናው ላይ ክፍተት አለ like ህክምና ደም ግፊት ያለበት መጣ ደም ግፊት አለብህ ዲቴል አይወሰድም ሂስትሪ ዝም ብሎ ሄዶ either you say aerobicsም ሆነ እንትንም በልም ዝም ብሎ ነው የሚገባው። አረ ብዙ ላይ ናገሩም ይችላል ዲስክ መንሸራተት ሁሉ የሚገጥማቸው በቃ የወገብ ፔን ምናምን ዌይትም ራሱ ላይ ያለማወቅ መስራት አነሳስ ፖስቸር አቋቋም ሳይንስ አለ በነገራችን ላይ እኔ for a while ቤን ከሚባል ትሬነር ጋር ሰርቻለሁ የምታውቂ ከሆነ የዛሬ 2 አመት ምናምን ያሸነፈው ነው ቦዲ ቢልደር ቤን እና በጣም is professional እና በጣም ገረመኝ ለስፖርት ለካ እንደዚህ ነው ላይክ ሊትራሊ እቺን እጅ እንዲ ማረክ በጣም ዲፈረንት ከዚህ ወደዚህ ይዞራል ስፖርቱና ኦኬ ሲቆም እንደዚህ ነው ዌይት የሚቀመጠው ተከሽ ዴድሊፍት ሲሰራ ሊትራሊ በዚህ ወደ ግሪሽ መቅረብ ያለበት ፕሪንሲፕል አሁን ብዙ ሰው አቀውም ላይክ ይሄ ካንቲሊቨር ወገብሽ ላይ እንዳይሆን ነው ጫናውና ኦኬ ለካ ሳይንስ ነው ሊትራሊ ሳይንስ ፒውር ሳይንስ ነው ዝም ብሎ በሞራል ጎትስ ምናምን ጣጣው ይበዛል ዛሬ ራሱ ባይታወቅሽ የሆነ 35 40 ምና ያያር ስትጂ ወይ እንዲ ያለ ሰው ይሆናል የምሬን ነው ቁም ነገር የሆነ አውት ኦፍ ባላንስ የሆነ ምናምንና በደንብ በተጠና ሰው መሰራቱ በደንብ ነው ሰፖርት ማድረገው። ሶ እኔ አንድ ጥያቄ ያለኝ አሁን ዶክተር ሳምረ these days አሁን በዚህ ዘመን ሶፍት ሆነናል ለአብዛኞቻችን ሴቶችም ወንዶችም እውነት መስማት አንፈልግም ምናልባት አንቺን ያ አራስ መስለሻል ያለች ልጅ ምናልባት አንቺን ህይወት ቀይሮታል ለተወሰነ ጊዜ አስለቅሶሻል ግን ዛሬ እንድታስተምሪ ለብዙ ሰዎችንም ባንድ ታብሻ አርጎሻል በተለይ ከዌት ጋር በተያያዘ ለሚጨነቁ ምናምን መፍትሄ ይዘሽ እንድትመጪ በር የከፈተው ያቺ ቃል ልትሆን ትችላለች። አሁን ስለ ቃሉ ብቻ ካሰብን ክብደቱ ይብዛል ግን ደግሞ የምርም በዛ ሰዓት መስዬ ነበር ወይ ብለሽ ካስቢ ሜቢ እኮ መስለሽ ሊሆን ይችላል አይ ዶንት ኖ አሁን አንዳንዴ አራስ የሚባልበት ምክንያት እኮ ከሩጉስ ሲወጡ ይወፍራሉ አይደል ምናምን በደንብ በልተው ምናምን ስለሚወጡ ነው ሊሆን ይችላል። ሶ የኔ ጥያቄ አሁን አክቹሊ ሰዎች እኔንም ጨምሮ እኔንም ያካትታል ይሄን ስል አክቹሊ ሰዎች በእነዚህ ነገሮች እየተጎዱ ነው ሜንታላቸው ስትረስ ውስጥ ነው በጣም ይደበራሉ ኮንፊደንሳቸው ይነካል ሪሌሽንሺፓቸው አፌክት ይሆናል ስራ ላይ ፕሮዳክቲቪቲያቸው በጣም እንትን ነው ከምንም በላይ ደግሞ እንደው ከሰው ውጭ ወጥተን ደግሞ ጤና የሚባለው ነገር ራስሽ እየሞትሽ ነው አይደለም ሶ ሰዎች ይሄ አንዳንዴ እውነት አንዳንዴ ትችቶች
ሪሊ ቢጎዱም እኔ አክቹሊ እየሄድኩ ያለበት መንገድ ልክ ነው ብሎ ወደ ሶሉሽን ለመምጣት ምክንያቱም በአንቺ እናውራ አሁን በነፃነት እንዲመቸን ወፍራም መሆንሽ ያሳጣሽ ነገር የለም ከብዙ አንግል ኦፍ ኮርስ በጣም ኮንፊደንስ በለው ያለኝ ላይክ እንዴት ልበል ከሰው ጋር ያለኝ ኢንተራክሽን ብዙ አይነት ነገሮች ወደ ኋላ ጎትቶብኛል እንድሸሽ አድርጎኛል ጤና ዋይዝ ላይ የዛኔ እንዲያውም ማስተውሶ የሆነ ደምሽ ከፍ ብሏል ምናምን ተብዬ ነበር እኛ PC1 አይ ቲንክ PC1 ወይ PC2 ላይ ደም እርስ በርስ መለካካት እያስተማሩን ሳይ ከፍ ብሏል እንዲያውም ሄደሽ ቼክ አድርጊያለኝ ዶክተሩ እዛ የነበረው ማለት ነውና ወደዛ ራሱ ይሄ ነገር ጤና ወዴት እየሄደ ነው ማለት ጀመርኩኝ ብቻ ተመማል የሆነ ነገር ያመኛል ላለው ላይክ ድካም ቶሎ የሆነ ፋቲግድ ሆናለው ምናምን ነገር የሆነ ድካም ይሰማኛል እና በብዙ ነገር ላይክ ሜንታሊም ሪስክ የዛኔ ብቻ እንዴት ልበል የሆነ ፈሪ ነበርኩኝ በቃ ባጠቃላይ ጀጅመንት ነው የምትፈሪው ኤግዛክትሊ በቃ ፈራለሁ ለብሽም ምፈልገውን አለብስም እንደፈለኩኝ ወጥቼ ኢንተራክት ማድረግ ኦር ደግሞ አለ አይደል እንደዛ እንትን ለማለት በጣም ይዞኝ ነበርና አዘይ እንደብሰደ ግን ማን ነው የተጎዳል ራስን ኦፍ ኮርስ ራስን እኮ አሁን በጤና ችግር ምክንያት ወይም ደግሞ መቀረፍ በማይችል ምክንያት እንደዛ የሆኑትን አንደርስታንድ እረዳለሁ ምክንያቱም የሰው ልጅ በቃ ምንም ማድረግ የማይችልበት ኮንዲሽኖች አሉ አንቺ ሜዲካሉ ላይ ስላለሽ በደንብ አንደርስታንድ ታደርጊዋለሽ አይደለም ብዙ ሜዲካል ኮምፕሊኬሽን ይዟቸው የሚመጣው ጣጣዎች አሉ በጣም አይደለም ከህክምና ጋር በጣም ደም ግፊት ከክብደት መጨመር ጋር ላይክ ደም ግፊት ዲያቤቲስ ወይ ስኳር የምንለው ኢቭን ማነው እርግዝና ላይ እኔ አንድን ሁሌ ሴቶችን መመክራቸው ከማርገዛቸው 6 ወር በፊት they need to get ready ሰውነታቸውን not only prenatal በመውሰድ ብቻ አይደለም አመጋገባቸው ማስተካከል body fat percentageአቸው ማስተካከል መስል ማሳቸው መጨመር አለባቸው it's like ልጅ ነው አይደል እንትን የምትለው የተለያየ ነገር የተለያየ ሆርሞናል ቼንጅ ይዞብህ ይመጣል ጫና ይኖረዋል ስፔሻሊ ያው እርጉዞች የባክ ፔን በጣም ነው የሚቸገሩት የተለያየ አይነት ነገር ፊዚዮሎጂካል ቼንጁ በጣም ከምትገምተው በላይ ነው እርጉዞ ሴቶች ላይ ኦፍ ኮርስ ቦዲው ያለመደውን ዌይት መሸከም ሲጀምር ኢቭን ጆይንት ምናምን ላክሲቲ ራሱ ኢቭን የሚመረታል አንድ ሆርሞን የጆይንት አካባቢ ያላት ሊጋመንት ላክ ይሄ እንዲላላ ራሱ የሚያረግበት ጊዜ አለ ሶ ቀድማ ግን ከተዘጋጀች ላይክ በጥሩ ወይ ልጁን መቀበል ብለ ሐስበው ላይክ ሰውነቷን ሶ በእርግዝና ጊዜ የሚከሰት የስኳር በሽታን ደም ግፊትን እነዚህ ነገሮች ሁሉ ፕሪቨንት ለማድረግ ይረዳታል በጣም ብዙ ኢቭን በሰርጀሪ መውለድ ቻንስ ራሱ በጣም የሚቀንሰው ስፖርት መስራት ዴን ከወለድሽ በኋላ ሪከቨር አድርጋ ለመነሳት ራሱ በጣም ከፍተኛ አስተዋጽኦ አለው ማሰል ማለት ነው አንድ ነገር ሰምቼ ነበር ሰሞኑን ከሆነ ሰው ጋር ያወራው ሪሰርች መሰለኝ ሞር መስል ረጅም እድሜ ጋር ሎንጄቪቲ ላይ ሪሌሽንሺፕ አለው ከእድሜ ጋር እድሜህን I'm not sure about that ግን እድሜህን ግን በጥሩ ኳሊቲ ኦፍ ላይፍ እንድትኖር ግን ያደርጋል ያለህን እድሜ you know like እንትን ላንል እንችላለን የሆነ ሰው በአክሲደንት ሊሞት ይችላል you know መቼ እንደምትጠራው ለምናገር ግን ያለችን ግን እድሜ ኳሊቲ ኦፍ ላይፍ ኖሮ እኔ ሁሉ ጊዜ ነው የምለው it's like investment አመጋገብና ፊትነስ ማለት ኢንቨስትመንት ነው ለወደፊት አንተ እኔ 60 አመቴ ላይ መነሳት ከንተናቅቶኝ እንድቸገር አልፈልግም ከልጆች ጋር መሯሯጥ ከልጅ ልጆች ጋር መሯሯጥ ትፈልጋለህ የዛኔ እንደዛ መታረከውና ያቺ ሴት ወይ ያ ወንድ በቃ ኳሊቲ ኦፍ ላይፉ ጥሩ ኳሊቲ ኦፍ ላይፍ ነው ያለው ብለን ነው የምናስበው ፊትነስም either ፊትነስ like ፊት ስትሆን መስል ማስጥሩ ሲሆን ምን ሲሆን ያን ነገር እንድትሰራ ይረዳሃል ላይክ አክቲቭ ሆነ ማለት ነው ብዙ ነገር ላይ ባይ ናት ኦንሊ ፊትነስ ላይ ብቻ ሳይሆን ብዙ ነገር ላይ ንቁ ነው እንድትሆን የሚያደርግ ማለት ነው ከአእምሯቸው ወይ ብሬናችን ጀምሮ ፕሪፍሮንታል ኮርቴክስ አለ እሱ ላይ ሞር ኢፌክት አለው ኤክሰርሳይዝ ማለት ነውና ሶ ኮግኒቲቭ ላይ አንድ ነገር ሪዝን የማድረግ ሎጂካል መሆን ሶልቭ የማድረግ ኢቭን ኢሞሽናል ኮንትሮል ሬጉሌሽን ላይ ራሱ ጥናቶች by the way there's a study እሱን አውቃለሁ ኢሞሽናል ሬጉሌሽን ላይ በጣም exactly body fat ሲጨምር ኢሞሽናል ሬጉሌሽን ለስ ይሆን ይሄዳል መስል እንት ስትል ኤክሰርሳይዝ ስታደርግ ደግሞ ኢሞሽናል ሬጉሌሽን ሬዚሊየንስ ላይ ሰልፍ ኤፊሺየንሲ ላይ በጣም እንትን ነው የሚለው by the way like እኔ አሁን ለምሳሌ ስፖርቱን ብዙ አመት ነው እንትን ያልኩት
በጣም ከባድ በሆነበት ሰዓት ላይም ለመስራት ሰርቻለሁ ላይ ግቢ የነበርኩኝ ፈተና በነበረበት ሰዓት ላይ ምን ሆነሽ ነው አብደሻለሁ ተብዬ አውቃለሁ ወደ ጂም ስሄድ ማለት ነው እኔ እኮ በነጋት ፈተና አለኝ እንደዛ እናንተ ደግሞ ከባድ ነው የኛ ደግሞ እንትን ነበር ግን ካስተማረኝ ነገር አንዱ not only ፊዚካሊ መክሳቴ ምናምን ብቻ አይደለም like ማይንዴን ጽናት በቃ ሬዚሊየንት እንደሆነ አድርጎኛል ተፍ እንደሆነ አድርጎኛል ሶ እዛ ውስጥ የሚኖርህ እዛ ላይክ ወርክአውት ስታደርግ ፑሽ ስታደርግ ባይ ዘ ዌይስ ላይክ ኤክሰርሳይዝ ማለት ሚኒ ሪኸርሳል ይሄ ስትረስ ሪኸርሳል ብላ አስበው ሚኒ የሆነች ኮንትሮልድ ግን በሆነ ኢንቫይሮንመንት ላይፍ ግን ኮንትሮልድ አይደለም ያመጣው ነው የሚወረውርብህ ራይት ሶ ሬዚሊየንስ ኢዝ አባውት ላይክ የሆነ ነገር ላይፍ ሲወረውርብህ ባውንስ አድርገህ መነሳት ነው ቢጥልም መነሳት ማለት ነው ሶ ኤክሰርሳይዝ ስናደርግ የመጀመሪያው ነገር ፊዚዮሎጂካል ቼንጁ ልብ ምት ይጨምራል ቢፒ ከፍ ይላል ቴምፕሬቸር ራይዝ ያደርጋል ምናምን ሶ ላይፍ ላይም ስናመጣው ኤግዛክት ላንለው እንችላለን ግን ስትረስ ውስጥ ስትሆን አለ እነዚህ ቼንጆች ቦዲ ምን ላይ እንዳለ አያውቅም ግን ይሄንም this is familiar ይላል this is familiar you know so adapt እንድታረገው አድርጓል ሚኒ ብትሆንም so እንዴት ሪከቨር አድርገህ መነሳት እንዳለበት ታውቃለህ ምክንያቱም በነጋቱ ስፖርት ሰርተህ ያው ሪከቨር አድርገህ ስትነሳ ቦዲ ያንን እንትን ያውቀዋል so like ጽናት ይሰጣል የሆነ እንትን እንድትል ማለት ያንን ኢንቫይሮንመንት ስለምታለማመደው የሚመስለው like you can ዛሬ መነሳት ትችላለህና ለኔ የምሬን ነው የምልህ ሜዲሲን ላይክ እንዴት ብዬ ልንገር ጸንቼና ከፈጣሪ ቀጥሎ የምሬን ነውና ከቤተሰብ ጸንቼ እንድወጣ ካደረገኝ ውስጥ ኢትስ ላይክ ፊትነስ ነው ስፖርቱ ነው እንድጸኝ ያደረገሽ እዛ በጣም ፔን ነው ሁለቱም ገባ አይደል ኦፍ ኮርስ አምሮ እንደዛ ነው አትሊስት ካልኩሌት የሚያደርገው ኤግዛክትሊ እና እንዴት ጸንቼ ላይክ አሁንም ካራክተር እንዲይዝ አደረገኝ አሁንም ላይ whatever it is like life የሚያመጣብህ ነገር ሊኖር ይችላል ያንን ነገር ግን በቃ whatever it is ወጣዋለሁ እዚህ ጋር ዛሬ ዌት ሊፍት ሳረግ ትላንትና ያላረኩትን ዌት ዛሬ ጨምሬ ሊፍት ሳረግ የሚሰጠኝ ቡስት አለ I can do this በህይወቴ ደግሞ ይማረግ ይችላል you know like አስቤ ማላቀው exactly ልክ የሚሊተሪ ሰው ሚሊተሪን እያሰበ ትሬኒንግ ላይክ ዋርን ኦር ምናምን እያሰቡ ትሬን እንደሚያደርጉት ማለት ሶ ብሬን ፋሚሊየር ነው አይደለ እኔ እንግዲህ አሁን ሚሊተሪ ትሬኒንግ በትክክል እንኳን ባላቀው ሶሻል ሚዲያ ላይ ምናምን ከማያው ተነስቼ like ኮምባትን ወይም ደግሞ ሚሊተሪ ላይ ያለውን ወይም ደግሞ ጦር ዋር ላይ ያለውን ሲቹዌሽን ነው ትሬኒንግ ላይ የሚያደርጉት so that their brain understands so የምርም ሲመጣ ያንን የመቋቋም አቅም እንዲኖራቸው ነው so that's the principle አለ ትሬኒንግ መውሰድ ነው የህይወትን ትሬኒንግ ቀድመሽ መውሰድ እንደማለት ነው በጣም so it's like እንደዛ ነው ማይንድ ኢዝ በጣም ፓወርፉል ነገር መስራት ከምትችላቸው ነገሮች ውስጥ ማይንድ ሴትን ለመስራት ደግሞ አንደኛው ዲፍረንት ፋክተርስ አለ ግን it's like exercise ማድረግ ሩቲን ውስጥ እንድትገባ ያደርጋል there is a study ብዙ ሰው አያውቀውም ወይም ደግሞ ብዙ ሰዎች ሜንሽን ሲያደርጉት አልሰማም ግን ኦልሞስት አዲክትድ ነኝ ከዚህ ኮንሰፕት ጋር ቮለንተሪ ፔን ማለት ነው አሁን አንቺ ሁሉም ያወራሽኝ ያለሽው ቮለንተሪ ፔን ሰዎች በፍቃድ መታመም አክቹሊ ያለ ፍቃድ ለሚመጣ ህመም ሬዲ እንዲሆኑ ያደርጋቸዋል that's the principle exactly አይደለ so የኔ ጥያቄ ደግሞ አሁን እንግዲህ ስለ ውፍረት ያወራን ስለሆነ ስለነበርሽበትም ኤክስፒሪየንስ ስላረክሽው አይደለም ሰው የነበረበትን ነገር መተቸትም ጀጅ ማድረግም ይችላል so ሰውነታቸው ለጨመሩ ሰዎች ሴትም ትሁን ወንድ ሞስትሊ እንግዲህ ሴቶች ላይ ስለምትሰሪ ሴት ላይ ፎከስ እናርግና ሰውነታቸው የጨመረ ወይም ኦቢስ የሚባሉ ሴቶች ምን ትመክሪያቸዋለሽ ካንቺ ኤክስፒሪየንስ ተነስተሽ እንደሚችሉም ማወቅ ስላለባቸው እና የሚያመጣውም ዲፈረንስ ደግሞ ስላለ ህይወት ላይ ሶ አንደኛ ማለት ነው እንዳልኩ ጎላችሁ ምንድነው ጎላቸውን እንዲያውቁ ዲግ እንዲያደርጉት ነው እና ላይክ ዲፔንደንት እንዲሆኑ አልፈልግም የሆነ ኮዝ ሊኖር ይችላል እኮ ግን ኢነር ላይክ እንዲል በል አሁን አንዳንድ ክላይንቶች በበሽታ በኩል ሲመጣ በጣም ስቲክ ያደርጋሉ እውነት ለመናገር ያየሁት ከሆነ በጣም ጀስት ለመቀነስ የሚመጡ ሴቶች ግን ቀንሰው ልክ እንደቀነሱ ሲያዩ በቃ ላይክ እየተውት ይመጣሉ unless they found የሆነ አይነት ኮር ጥምር ነገር እስካላገኙበት ድረስ ማለት ነው ኦር ደግሞ የሆነ አይነት እኮ ፊሊንግ ይሰጣል ዲስ ኢንዶርፊን ዶፓሚን ኤክሰርሳይዝ አድርገህ የሚሰጥ ፊሊንግ የሆነ ሳለ ዩ ቢ አዲክትድ ለዛ ነገር እና የምትቀጥልበትም ጊዜ አለ ግን ብዙ ጊዜ የምለው ሞር ዳን ላይክ ከሚያዩት ጀስት ፊዚካል ቼንጅ መቀነስ ፈልጋለሁ ከሚሉት ባሻገር ምን ማየት ይችላሉ አሁን ለምሳሌ ለእኔ እንዳልኩ ነው ከሆነ ጊዜ በኋላ ስፔሻሊ እርግዝና ላይም በለው ከሆነ እድሜ በኋላ እኔ ላይክ የምፈልገው ቦታ
በደንብ ተንቀሳቅሼ መሄድ እፈልጋለሁ የምፈልገውን ነገር አላ መሯሯጥም ይሁን ምንም ይሁን አክቲቭ የሆነ ፊት መሆን እፈልጋለሁ ሶ የኔ ያቺን ሳምሪ ለመገንባት አሁን ላይ መስራት አለብኝ አሁን ላይ ሰስቴን ማድረግ አለብኝ ካለበለዛ ያን የምፈልገውን እንትን አለም ሶ ያ ሊይዘኝ ይችላል ማለት ነው ሶ they need to find የሆነ አይነት እንትን either maybe ሜዲካልም እንትን ልላቸው እችላለሁ maybe ከእድሜ ጋር ተያይዞ የሚመጣው ስፔሻሊ ደግሞ ሴቶች ማወቅ ያለባቸው መስል መቀነስ ይመጣል ወደድክም ጠላህም ኤስትሮጅን እየቀነሰ ሲመጣ መስል ማስ ይቀንሳል ቦን ዴንሲቲያቸው ይቀንሳል ሶ ኢዚሊ ፍራክቸርድ ለመሆን ለሞደቅ ዊክ ለመሆን ምናምን በጣም ፕሮን ነው የሚሆኑት ቶሎ ሴት ታረጃለች ለምንድነው የሚባለው በተለምዶ ራሱ መስል ስለሚቀንስ ቶሎ እንትን ስለሚል ግን ይሄንን እንትንህን ጠብቀ መሄድ ትችላለህ ያሉ በደም እንደዛ ያረጉ ሴቶች ስቲል ምንም ማያስታውቁ አክቲቭ የሆኑ ሴቶች ናቸው አብዛኛው ደግሞ እንደዛ እንትን በጣም ብዙ ሶሻል ሚዲያ ላይ የምናውቃቸው ስትሮንግ ሴቶች አሉ ኤግዛክትሊ በጣም ኤክሰርሳይዝ የሚያደርጉ ማለት ነው ኤግዛክትሊ ሶ ላይክ እንደዛ ያንን ነገር መጀመሪያ ይወቋት መጀመሪያ ለምንድን ነው ይሄን ነገር ማድረግ ሶ ኢንትሪንሲክ ሞቲቬሽን ማለት ነው ላይክ ይሄ ውጫዊ ላይክ ፌሙን ወይ ከኋላ ሰውነት ማውጣቱን ወይ ምናምን ወገብ መግባቱ ምናምን ሳይሆን እሱ ተጨማሪ እንደ አዳፕ አድርጋ አስበው እንጂ እሱ ቴምፖራሪ ነው ሞቲቬት የሚያደርግሽ ሶ ኢንትሪንሲክ የሆነ ላይክ ፎሬቨር እዚህ ምድር ላይ እስካለሽ ድረስ የሚያስቀጥልሽ ምክንያት ማለት ነው ኤግዛክትሊ እሷን ነገር ያወቁ ጊዜ ማለት ነው ከዛ በኋላ ላቆመው እንኳን ቢሉ ማቆም አይችሉም የተወሰነ ያንተን ቢሉ ይመለሳሉ ኤግዛክትሊ that's my point ሶ ግዴታ ማቆም አትችይም በቃ ላይክ ላይፍ ስታይል አሁን ሰው ለማግባት ሲል ብቻ አይደለም ሊያገባ ሲል ሰርጉ ሲደርስ አለም መግባት ያለበት ጂም ኦር ደግሞ የሆነ እንትን ሊል ሳይሆን it should be like life style መሆን አለበት not only እንዴ ልበል አንዳንድ ጊዜ እኮ ላይፍ አይሞላልህማ ቢዚ ልትሆን ትችላለህ እንትን ልትል ትችላለህ ጂም ገብት ላይክ ፎር አ መንት ላትገባ ትችላለህ ግን ያቺን አንዷን መንት በጣም ኮንሺየስ ሆነ መንቀሳቀስ አለብኝ ብላ አስበህ ቀላል ነው መራመድ እኮ አለ አይደል የሆነች ቦታ 30 minutes 20 minutes ወጣ ምትሰራ ከሆነ ቆመ እዛ ወክ ማድረግ ላይክ ሲምፕል ማድረግ ነው ነገሮችን መከፋፈል ማለት ነው እቤት ውስጥ ሆነ ቁጭ ብድግ መስራት ሊሆን ይችላል ፑሽ አፕ ማድረግ ሊሆን ይችላል መሀል ላይ አሁን አንዳንድ ሰው ምክንያት የሚሰጥ እንዴ ሳይመቸኝ ሲቀርስ የሆነ ነገር ቢገጥመኝስ ቢዚ በሆነስ ይልሃል በኋላ ላይ ማቆሜ እኮ አይቀርም ይላል ግን እንደዚህ አይነት መሀል ላይ ዲስትራክሽኖች ሊኖሩ ይችላሉ ያችን ዲስትራክሽን ግን ቢ ኮንሺየስ አባውት ኢት ዴን try to be active ስለ እንቅስቃሴ ማድረግ ምን ማድረግ ከዛ በኋላ when you get back to the gym አይከብድህም ቶሎ ጠንካራ ምክንያት ጋር ካገናኘሹ ያ ችግር ሴትል ሲያደርግ መልሶ ይጣራሻል ይመልሳል ትመልሳለህ ኢቭን እንትኑ ከሌላው እንኳን ቀርቶ like ሙዱ ራሱ አረ like I'm being like የሆነ እንትን እየሆንኩ ነው የሆነ lazy depressed የሆነ you feel it difference-ን ፊል ማድረግ ትጀምራለሽ በጣም ወርክአውት አድርገህ እኮ ሻወር ወስደህ ስትወጣ እኮ ያለው ፊሊንግ like ማንም የትም አይገኝ በጣም እና ለነዛ ሴቶች መመክራቸው find this አንተ እንዳልከው intrinsic የሆነ ሞቲቬሽኑን መፈለግ then start simple ብዙ ሰው ምን ያስባል አሁን ሁሉ ጊዜ ነው የምሬን ነው ማለት መተው ገና ምንም ሰርታ ማታቅ አይ እኔ 6 ቀን ነው መጀመረው ብትለኝ ማለት ነው like 6 ቀን ብትሰራ እኮ ለኔ ነው የሚጠቅመኝ ነው ፊው ማለት ነው ፔመንት ይኖራል ግን ነው like ስቲክ እንድታረግ ነው የምፈልገው በ3 ቀን ነው መጀመሪው ነው ይምላል 6 ቀን ጀምራ አትቀጥልማ 6ኛው ቀን ላይ ሁለት ሳምንት ሳምሪ ትላለች ታውላ ነው እንትን ብትለው so 3 days ነው መመክራቸው ምንም ጀምሮ ለማያውቁ 3 ቀን መጀመሪያ በትንሹ ጀምሮ ወክ ማድረግ 10 minutes 20 minutes ሊሆን ይችላል ጂም ገብቶ ላይት የሆነ ኤክሰርሳይዝ መስራት ከትሬነራቸው ጋር እንደዚህ መጀመሪያ ይውደዱት አለ አይደል የሆነ አንዳንድ ጊዜ slowing down is the best the fastest way exactly so slow down አድርገው እንትን ይበሉት አንዳንዴ እኮ የልትጂ ነው ሁሉ የሚያስብል ሲቹዌሽን ነው የሰው ለውጥ የሚፈልግበት ፍጥነት ኦቨርናይት እዚሁ ነው እኮ ላይክ የት ሄዳለ ላይክ በቃ ኢንሼፕም መሆን ገንዘብ ማግኘትም መጽሐፍ አንብቦ መጨረስም በቃ የትኛውም ስትራግል ያለበት ሰው እንደ ሰው ይለያያል በቃ ሱስም ያለበት ዛሬ ነው ማቆም የሚፈልገው ለዛ ነው ማይችለው ሶ ፕሮሰስ በቃ ግዴታ ነው በጣም ከባድ ነው የሚሆነው ባይ ዘ አንድ ኤክሰርሳይዝም የሚያስተምር ነገር ይሄ ዲሌይድ ግራቲፊኬሽን የሚባል ነገር አለ በቃ ኦቨርናይት እንደማይሆን ያሳያል የምትማረው ነገር ላይፍ ላይ ባይ ዘ ወይ ወጥተህ የምትማረው ነገር እዛው ትማርበታለህ በእንትን ሶ whatever it is እንዳልከው መኒም ይሁን የሚያስቡት ነገር ጎላቸውም ይሁን ኦቨርናይት አይፈጠርም ሶ
ፔሸንስ ትማራለህ በዛ ውስጥ ማለት ነው። እና እነዛም ሴቶች they need to know that እንዳልኩ ላይክ ለሰርግ ትንሽ ቀን ሲቀር መሆን የለበትም ላይክ ላይፍ ስታይል ይሄ ነገር አሁን አንዳንዶች በጣም ነው ደስ የሚሉኝ ላይክ ልጄ ለልጃቸው አለ አይደል አሁን ከልጄ ጋር ትንሽ እንትን ሲል እኮ ይደክመኛል ሆነ ለማጫወት ምን ሲሞክሩ በቃ ላይክ አይተውት ማለት ነው እኔ እንደዚህ ሳረግ እንደዚህ እኮ ደረጃ እኮ ሰውጣ ቶሎ ነው እንትን ምለው ምናምን ብለው እሱ ነገር አይተውት የሚመጡ አሉ እና whatever your motive is at the end of the day ማለት ነው በቃ ስቲክ እንድታረግ የሚረዳ ነገር አድርግበት ነው ሎንግ ተርም ነው መሆን ያለበት ዌት ሊፍት ያድርጉ በትንሹ ጀምሩ አመጋገባቸውንም ያስተካክሉ they don't need to be restrict ባንዴ ማረጋ አይተበቀባቸው በትንሹ ያስተካከሉ ይምጡ ላይክ በሳምንት አንዴ የሚወዱት ነገር በትንሽ ነገር መመገብ በኋላ ላይ by the way መጀመሪያ ቲች አስተምራቸዋለሁ ብያለሁ ያለውን እንትን መጀመሪያ ላይክ ሳስተምራቸው ያለውን ጉዳት ሲያውቁ ስለሆነ ምግብ ምናምን ያላቸው አመለካከትም እየተቀየረ ይመጣል ለዛ ነገር ሞር ወደ ሄልዲየር ነው ያደረገው ከሚለው በላይ ለምን እንደሚተው ነግረሹ ማለት ነው ኤግዛክትሊ የሰው እንትን እንደዛ እኮ ነው የሚሰራው ራሱ አይደል ሎጂክ ይፈልጋል ታው ስትለውማ እንዲያውም ሞር ድሮን ነው የሚሆነው አይቻልም ስትባል ግን ለምን እንደሆነ ካስረዳኸው ግን የሆነ ተመልሶ ሪፍሌክት የማድረግ ነገር አለው ሶ ስፖርት ቅብጠት ነው ብዙ ሰዎች ኢትዮጵያ ስፔሻሊ ስለ ስፖርት ማውራት ወይም ደግሞ ፊዚካል ፊትነስ ቅብጠት ነው ይመስላቸው አይኖ ቅብጠት ሊያስመስለው የሚችለው አንዳንድ ጂሞች ውድ ናቸው ምግቡ ውድ ነው ዳይት የሚባለው ፕሮቲን ምናምን በጣም ውድ ነው ሶ ወይም ሶሻል ሚዲያ ላይ ሰዎች የሚያሳዩት የምግብ አመጋገብ ስታይል አረ እኔ በምን አቅሜ እንዲሉ ያደርጋል ሶ አክቹሊ ገንዘብ የሌለው ሰው ጆይን ማረጋው ነገር ነው ባንቺ ህክምና ውስጥም ስላለሽ ጤና ውስጥም ፊትነስ ውስጥም ስላለሽ ሶ አክቹሊ ግዴታ እንደዛ በጣም የሚያማምር ምግቦች እንደዛ አሁን አንዳንድ ሰዎች የምር የሚያስጨንቃቸው ቺክን ብረስት ሲጠብሱ ምናምን እሱን ማረግ ስለማይችሉ እሱን ማረግ አቅም ሲኖር ይሰራለው በማሰብ ሰው እንትን ቅብጠት ነው ወይም ያለው ሰው የሚያረጋው ነገር ነው ስፖርት ወይስ እስኪ like how do you say it luxurious ነገር አይደለም እና ለምን ነገር ሁሉም ሰው ባቅሙ ማድረግ የሚችለው ነገር ነው ከስፖርት ቤት ከመረጣው ጀምሮ ብትል እስከ አመጋገብ ድረስ እስካወቀው ድረስ ምን እንደምታረግ የት ማድረግ ትችላለህ ብዬ ነው እኔ ማምነው ቤቱም ውስጥ መሆን ይችላል ስፔሻሊ ያው ሰው ሆም ወርክአውት እና ጂም ወርክአውት የሚለያየው ለቤት ውስጥ ያው ሚኖር ማሽኖች በተለይ ስትሪንግ ትሬኒንግ ለመስራት ስትፈልግ በካልስቴትኒክስ ያንን ነገር ሪች ያደረጉ ሰዎች አሉ ጀስት ቦዲ ዌት ብቻ በመጠቀም ማለት ነው መስልም ጌን ያደርጋሉ ምናምን ግን እኔ ቢሊቭ ሬዚስታንስ ትሬኒንግ የራሱ ቤኔፊት አለው ብዬ አምናለሁ ግን ጂም አለ ርካሽ ጂሞች አሉ አይደል ላይክ ሰፈር ውስጥ ያሉ ጂሞች አሉ ኢትስ ኦኬ እዛ ሄደ ጤናን እስከጠበቅ ድረስ እዛ ሄደ መስራት ትችላለህ if you want like ምን አይነት ኤክሰርሳይዝ መስራት ግራ ከገባ ትሬነር ማትችል አፎርድ ማታረክ ሆነ አሁን እድሜ ለቲክቶክ ብዙ እንትኖች አሉ ዩቲዩብ ማየት ትችላለህ ራስን ለማስተማር መሞከር ነው ብዬ ነው ማምነው አመጋገብም ኦልተርኔቲቮች ይኖራሉ አሁን ቲክቶክ ላይ ብዙ ምንሰራቸው ቪዲዮዎች ሌሎቹን ለማስተማር ነው ይሄንን ማድረግ ለማይችሉ ሰዎች አፎርድ የሚያደርገውማ ደውሎ ሳምሪን ማግኘት ፈልጋለሁ ብሎ ከሚል ፕላን እንትን አውጪልኝ ይልሻል ከዛ ውጪ ደግሞ ፎር ፍሪ የምትሰጫቸው ሰርቪሶች አሉ ሶሻል ሚዲያ ላይ እኔ ቢሊቭ ኢን ዳት ኖሌጅ ታቀርባለህ ሰው ሲፈልግ ፋርደር ነገር ሲፈልግ እንትን ይላል ግን ይሄን ነገር ማሳወቅ ብዙ ነገር ፕሪቨንቲቭ ሜዲሲን ብለህ አስበው የሆነ የመከላከልን በሽታ ከመጣ በኋላ ከመስጠት መድኃኒት እንዲከላከል ግን ሰው መርዳት ትችላለህ በእንደዚህ አይነት ነገሮች በማሳወቅ ምን በማለት ማለት ነውና አመጋገብም የቺክን ብረስት አፎርድ ማያረክ ሆነ ኦልተርኔቲቭ ነገሮች አሉ ቴስቲ ሶያውን አንዷ 40 ግራም ፕሮቲን አላት አሁን አንዳንድ ሰው ሶይ አሁን ኢቭን አንድ ሚስኮንሰፕሽን ራሱ የሚገርመኝ አሁን ያ ቴስቴስትሮን ዝቅ ያደርጋል ይላሉ ምክንያቱም ኤስትሮጅኑም ከፍ ስለሚያደርግ ነው የሆነ ነገር ይያሉ እንደም ይወሩ ነበር ቴስቲ ሶያውን ደግሞ አፎርደብል ነገር ከማርኬት ለማውጣትና የቦዲ ቢልደሮችን ወይም ደግሞ ፊትነስ እንትን ውስጥ ያሉትን ተስፋ ለማስቆረጥ ካልሆነ የምሬ ነው ደግሞ አፎርደብል ነገር በደምብ ፕሮቲን የሚገኝበት ነገር ነው 40 ግራም አለው አንድ ቴስቲ ሶያ አሜዚንግ ሶ አንድ ሰው 2 ከግማሽ ቢበላ ዴሊ ፕሮቲኑን ያገኛል ማለት ነው ዴሊ ፕሮቲን ከሰው ሰው ይለያያል ኦኬ እንደ ዌይት ግን 100 ሲሉ ብዙ ጊዜ ስለምሰማ 100 እንደ እንትን ነገር ተቀምጦ አቨሬጅ ነገር ነው እሱ አቨሬጅ ነገር ነው እንጂ ላይክ ከ0 ካልኩሌት ታደርጉ ከ0.8 እስከ 1 ድረስ ማድረግ ትችላለህ
አንዳንድ ቦዲ ቢልደሮች ላይ እስከ 1.3 ምናምን ሊሄድ ይችላል እስከ 2 ራሱ ይሄዳል ግን አንዳንድ ጊዜ ፕሮቲን ላይም ዩ ኒድ አላ ባላንስ ማድረግ አለበት ያለሽ መስልም ይወስነዋል ብዛት ያለ መስል የቦዲ ዌይትም ይወስነዋል ጎል ይወስነዋልና አንዳንድ ሰው ከ0.8 to 1 kg ከወሰደ ግራም ፐር ኬጂ ከወሰደ ኢትስ ኢነፍ እንትን ለማድረግ ማለት ነው ሬዚስተንስ ትሬኒንጉን ይሰራል እቺን አሁን እንቁላልም ነገር ተወዷል 26 ብር ገባሉ ተወዷል እንቁላሉ ኦልተርኔቲቭ ጥራጥሬ ነገሮች እንግዲህ ጥራጥሬ ነገሮች ያው እንዳልኩ ሜቢ ኮምፕሊት አሚኖ አሲድ ላይሰጡ ይችላሉ ግን በመደበላለቅ እንትን ማድረግ ይችላሉ ያንን ነገር ሪች ለማድረግ በጣም አሁን ብዙ ሶሻል ሚዲያ ላይ ያለ ከባዱ ጥያቄ የምር ስፖርት ለሴቶች ከኋላ ሰውነት ያወጣል ብዙ ሴቶች ችግር ነው ብዬ ስለማስብ ነው አይደለም ኢንሴኪዩር ወይም ደግሞ በራሳቸው እንዳይተማመኑ ከሚያደርጋቸው አንዱ ነገር አሁን ላይ ሶሻል ሚዲያው ትሬንዱ ሊሆን ይችላል ዘመኑ ሊሆን ይችላል ሰዎች የሚፈልጉት ነገር ሊሆን ይችላል ከርቪ ወይም ደግሞ ከኋላ አካባቢ አሪፍ መሆን ወይም ሞላ ማለት የምር በስፖርት ይመጣል ምክንያቱም አሁን ላይ በጣም እየበዛ ያለው ኮስሜቲክ ሰርጀሪ ኢትዮጵያ ውስጥ እንኳን ሰዎች እንደየአቅማቸው ነው ምናምን የሚለበስ ነገር የሚያደርጋለ ሶ አቅም ያለው ደግሞ የሚያሰራ አለ አይደለም ሰውነት ምናምን ስለ ኮስሜቲክ ምን እናወራለን ግን ከዛ ደግሞ ስፖርት ሶ የምር ስፖርት ይጨምራል የሚለውን መጀመሪያ መልሽልኝ ኦፍ ኮርስ ላይክ መስል ነው ስለዚህ ብዙዎቹ ግሉተስ ማክሲመስ ነው የምንለው በሜዲካል ተርሙ ሶ እሱን ካሰራው ድረስ ኢስ ላይክ ባይሴፕስን ስታሰራ ብላ አስበው ኢስ ላይክ ላርጅ መስል ነው ኢት ቴክስ ታይም አንዳንድ ሰው ላይ ስታበርን ሊሆን ይችላል ግን as long as like routinely ፕሮግራም አውጥተ ያንን ሂት የሚያደርግ ኤክሰርሳይዝ የምትሰራ ከሆነ ፕሮቲንን ከበላ ጥሩ ካሎሪ ያላቸውን ላይክ እንደንትን ሜቢ ትንሽ ካሎሪ ሰርፕላስ ላይ ሆነ አንዳንድ ጀማሪማ ጀስት በሜንቴናንስ ራሱ ሊጨምር ይችላል ሶ እንደዛ አድርገህ ከተጠቀም ማለት ነው ኦፍ ኮርስ ሶ ሴት ምንም የሌላት ሴት ወደ አለው ልትሆን ትችላለች በጣም ግን እንዳልኩ ነው ኢት ማይት ቴክ ታይም ያንዳንድ ሰው ስተበርን ሊሆን ይችላል ቶሎ ሊሆን አክቲቭ ላይሆን ይችላል እና ኢት ቴክስ ታይም የዛ ሰው የፔሸንስ እንትኑ ነው የሚወስነው እንጂ በደንብ ይመጣል በቃ የላትም ከሚባል ወደ አላት መምጣት ይችላል በደንብ መምጣት ይችላል just consistent ሆኖ ሶ ሌዚነስ ነው ማለት ነው ወደዛ ኤግዛክትሊ እና እንዳልኩ ቶሎ መፈለግ I think this is human natureአችን ይመስለኛል የሆነ ነገር ቶሎ እንድናይ ነው የምንፈልገው of course our brain እንደዛ ነው የሚሰራው exactly so ያንን ነገር instant gratification ይፈልጋል instant gratification exactly so በትናንሽ by the way ህይወታችን ላይ አንዳንድ ጊዜ ለምንድነው ተስፋ ማይኖር ለምንድነው ፔሸንስ ማይኖር እንላለና በትናንሽ ነገር ስለማናለማምደው ነው exactly በትናንሽ ነገሮች just ታለማምደው ነው ትልቁን ነገር ላይ መድረስ የምትችለው እና that's my opinion እሺ so ስለ ኮስሜቲክ ሰርጀሪ ወይም ደግሞ አሁን ብዙ ቦታ ነው ያለው እሱ ነገር አለ የተለያዩ ደረት ላይ ይጨመራል ጉንጭ ላይ ነው ምን እዚህ የሆነ ነገር ያደርጉታል ጉንጫቸው ከዛ ደግሞ ከኋላ ደግሞ በጣም ትልቁ ነው ፕላስቲክ ሰርጀሪ ያው በፊት አሁን ከረንትሊ የፊት ነገሮች ላይ እንትን ያለው ሞር አዌር እየሆንኩ ነው ዲፕ ፊለር አለ ከንፈርም አለ በጣም እንግዲህ ወፋፍራም ይለወጣሉ ብቻ ሰዎች ብዙ ኢቭን ሶሻል ሚዲያ ላይ የምናውቃቸው የተለወጡ ሰዎች አሉና ምን አጓንት ሜንሽን ኔም ግን ስም ባንጠራ አሉ አይደለም ምናቃቸው ሰዎች እንዴ እቺ እንደዚህ ነበረች እንደዛ ምናምን እንላቸው ሰዎች አሉ እዛ ላይ ሄልዚ ግን አሁን አንቺ ሜዲካል ዶክተር ስለሆንሽ ይመለከታል ጤናማ ነው like how do you say like የሰው ልጅ ውበቱን ለመጨመር የዛን ኤክስተንት መሄድ አለበት ከሄደስ በጤናማ መንገድ መሆን አለበትም የኔ አስተሳሰብ ነው ሶ የተለያየ ነው ያለው ያው እንዳልኩ ከፊትም ከሰውነትም የተለያየ ነገር አለ ግን ያ ሰው አንድ ነገር ለመቀየር ስትነሳ አንደኛ ነገር ያው ኢንስታንትሊ የሆነ ለውጥ ፈልገው ነው አይደል ስፔሻሊ ቦዲ ዋይዝ ላይ ሲሆን እንደዛ ነገር የሚያደርጉት ራስን ካለ መቀበል ሊሆን ይችላል ሶ አንዳንድ ጊዜ ከኢነር ወርክ ጋር ይገናኛል የሆነ ራስን አክሰፕት አለማድረግ ኦር ደግሞ ዋትስ ማይ አላ ኢንሴኪዩሪቲን በቃ የሆነ ብር ሲኖር ለመቀየር ስትችል ወዲያው የማድረግ ነገር አለ ከጤና አንፃር ስመጣ
ዲፎርሚቲ ሊያመጣ ይችላል ስፔሻሊ ፊት ላይ ሲሆን ምናምን ዲፎርሚቲዎች ይመጣሉ እድሜ እየደስ ይመጣ ምናምን አሁን ፊለር ሲሆን ማለት ነው የበለጠ ፕላን ማለት ኢትስ ላይክ እንደ አዲክሽን ሆነ ሰዓት ላይ በኋላ የሚሆነው የሆነ የቀረ ያለ ይመስልሃል ሶ የሆነ ሰዓት ላይ ዲፎርምድ ሆኖ አይተ በፀጉር ነው ማቀው በዚህች ጋር ቅርጿን ገባ ሲል እቺን አስተካክለች እቺ ትገባለች ከዛች የሆነ ሰዓት እዚህ ጋር ደርሷል ቅርጹ ያ ልክ ነሽ እንደ ፐርፌክሽን ስለሆነ እና ትክክል ነው አይደለም እኔ እንትን ላይ እንደዛ ማለት አልችልም ላይክ ዴር ላይፍ ዴር ባዲ ግን በሄልዝ አንፃር ስትል የራሱ አይነት ሳይድ ኢፌክቶች ኦፍ ኮርስ ይኖራቸዋል ዋትኤቨር ኤግዞጂኒየስ የሆነ ከውጭ የሆነ ነገር ስታስገባ ያ ፊለር እንትን አይደለም መቼስ ስታስገባ ኦር ደግሞ ኤኒቲንግ እንትን ሲል የራሱ አይነት ሳይድ ኢፌክቶች ይኖራሉ ቦዲ ዋይዝ ደግሞ ማለት ነው የተወሰነ ለብሰ ደስ ሊል ይችላል ግን ዩ ኖ ሰርተበት ሲሆንና ከዛ ደግሞ አሰርተ ሲሆን ያለው ፊሊንግ ያለው የሰው ጫማና ሱሪ አርገሽ ተዘንጪና የራስሽ ሲሆን ይለያያል ኢትስ ዲፈረንት እና ሜንታላቸው ላይ የሚኖረው ኢፌክት ራሱ ቦዲያቸው ላይ እና እንትናቸው ላይ ከሚኖረው ኢትስ ላይክ እንደም ጥፍጥፍ ነው ማለት ያ ሰው እንትን ብሎ ልታዩ ይችላል ግን ምን እየተሰማው ነው ፕላስ ሜንቴናንስ ነገሮች ማድረግ ያለባቸው ነገሮች ይኖራሉና ሱሱ ኮስት ዋይዝ ላይም ፕላስ ደግሞ ነገሮችን በቀላሉ እንደሚያገኙ አድርጎ ማሰብ ላይ ካራክተራቸው ይፈተናል ልካቀም ሲኖር በጣም እና እሱ ነገር ነው የኔ አስተያየት ከዛ ውጪ ያው የሰው ይሄን ነገር ሰምቶና አውቆ አገናዝቦ ደግሞ የራሱ ውሳኔ ነው የኛ የራሳችን አመለካከት እንጂ ኖ ጀጂንግ ግን የሆነ ነገር ስታይ በሆነ መንገድ ልትረጁ ትችላለሽ አረዳዴ የኔ መብት ስለሆነ አይደለም ሰነፍ ስለሆኑ ነው ልል ይችላልው አቅም ስላላቸውም ነው ወይም የአቴንሽን ሲኪንጉ በጣም ሄዶ ዲዛይር ሜክስ ዩ ስሌቭ አይደለም የሚባለው ለሲቹዌሽኖች ማለት ፍላጎት ባሪያ ያደርጋል የሚባለው በቃ የሆነ ነገር ፍላጎት ማይሆን ነገር ውስጥ ሁሉ ሊከትሽ ይችላል ሰው ለምሳሌ ለሱሱ ሰዎች ዝቅ ይላል ሰው ማይሆን ህይወት ውስጥ የሚገባው ያን ፍላጎቱን ለማሳካት እዚህ ጋር ባሪያ ልትሆኚ ትችያለሽ ኤኒዌይስ ሶ አሁን በጣም የሚከብደኝ ነገር አለ ለመቀበል እርጉዝ ሴት ስፖርት መስራት አለባት እኔ አሁን በእኛ ሀገር ባህሊውን እርጉዝ ሴት እንደው ስትሄድ ራሱ እንዳደናቅፋት ነው እኔ የማውቀው እና ብዙ ጊዜ ደግሞ ላይክ ሳይም ሶሻል ሚዲያም ላይ ሳይ በተወሰነ መልኩ ፊትነስ እውቀቱ ላይ ብዙ ለስነኝ ብዙ እውቀቱ የለኝም ግን ስሰማ እርጉዝ ሴቶች እንደውም ስፖርት መስራት የተሻለ ነው የሚጠቅማቸው ይባላል ሀውዛ በጣም ሪሰርች ላይ ብታይ አሁን የያዘን ነገር ካልቸራል ነው እውነት ለመናገር ከሆነ ማስተራቸው ክላይንቶች ነበሩና ላይክ ሲሰሩ እንደውም የነበርኩበት ኢንቫይሮንመንት ጥሩ ነበር እናት እንትን አይልም ግን ላይክ በሶሻል ሚዲያ ሲያዩ ምናምን ነገር አለ ልጁን ልትገለው ነው እንዴ ጭራሽ የሆነ እንትን እንድትሆን ይሄን ካንቺ ስንሰማ ሜዲካል ዶክተር ስለሆንሽ ካንቺ ስንሰማ ሞርኮ ጥሩ ስለሆነ ነው እየተየክሻለሁ ኤግዛክትሊ እና እንደዛ ራሱ የሚሉ ሰዎች አሉና በጣም መስራት አለባት እርጉዝ የሆነ ያውቀዋል መቼስ ያለውን ፔን የሚያሳልፉትን ሆርሞናል ቼንጅ ቦዲ ቼንጅ ያውቁታል መቼስ እና ላይክ ዌት ጌን ኢዝ ኢምፖርታንት እርግዝና ላይ ከ10 ኪሎ እስከ 12 ኪሎ እንድትጨምር አንድን ሴት እንመክራለን ሲጀምር ማለት ነው መጨመር አለባት ያው ስላረገዘች ለልጁም ሰስቴን ወይ ሜንቴን ነገር ፕላስ ደግሞ የልጁ ራሱ የሚመዝነው ዌትም አለ ፕላስ ደግሞ ላይክ ኤኒቲንግ ቶታል ዌቷ ላይ ነው ያ መጨመር ያለበት ኤግዛክትሊ ቶታል ዌቷ ላይ ነውና ያ ነገር እያለ አንዳንድ ቱ ኤክስትሪም ልነግርፍ ስለፈለኩ ነው አንዳንድ ሰው በጣም ወፍራም ሆኖ ያረግዝና በቃረ በጣም እየጨመርኩ ነው ልቀንስ የሚልም ይኖራል እንደገና ደግሞ እንደዚህ አይነትም ሴቶች ሁለት ሴቶች ነው የምታገኘው አንዳንዶቹ ደግሞ ቀጭናው ነው እንትን እና በሁለቱም ኬዝ አንድ ሴት ስፖርት ልሰራ ስትመጣ ዌት ጌና ዌት ሎስ እንዲሆን አልፈልግም እንደዛም አልመክራቸው አይኔ መክሳት እርጉዞና መክሳት ፈልጌ ነው ብላ ብትመጣ ልክ አይደለም ምክንያቱም ሄልዙ እንደዛ አይልም ጤና ልጅ ኤግዛክትሊ ሶ እንደዛ አይልም ነገር ግን ልክ በእርግዝናዋ ጊዜ ስፖርት የሰራች በአመጋገቧን ስታስተካክል አንዳንዶቹ በጣም እርጉዝ ሲሆኑ ኦልሞስት 20 ኬጂ 30 ኬጂ የሚጨምሩ አሉ which is በጣም ብዙ ነው ለጤና ለተጓዳኝ ጤና ችግርም ያጋጥማቸዋል ፋት ነው ውስጥ እየጨመረ የሚሄደው ለዛ ነው አይደል ኤግዛክትሊ እየሰሩ ካልሆነ ምንም እያረጉ ካልሆነ እንደዛ ነው የሚሆነው በኋላ ላይ ወልደውም ቶሎ ሪከቨር አያደርጉም በጣም ችግር ያመጣልና እርጉዝ ሆና አንድ ሴት ስፖርት መስራት ብትጀምር
ሄልዲ የሆነ ዌይቷን ሜንቴን ለማድረግ ይረዳታል። በጤናማ መንገድ እየጨመረች ግን ደግሞ ኤክሰስ ሳይሆን ለተጓዳኝ በሽታ በማያጋልጣት መልኩ ማለት ነው መስራት እንትን ማለት ትችላለች። ኢቭን ዌይት ሊፍት እንዲያደርጉ ራሱ ይመከራል። ሶ ባክ ፔን አለ፣ የተለያየ አይነት ቼንጆች አሉ እንዳልኩ መሸከም አቅሙ እንዲጨምር ሰውነታቸው። ስፔሻሊ ምን መክራቸው ጀርባቸውን ባክ መስላቸውንና ግሉት መስላቸው ሲጠነክር ወገብ ላይ ያለው ጫና ይቀንሳል። ሶ ላይክ ፔን ፍሪ ነው የሚሆነው ማለት ነው። የሆነ ነገር እኮ ተሸክማ ነው የምትሄደው ኖርማሊ ስታስብ። ኤግዛክትሊ አንኖን የሆነ ሎድ ማታቀው አዲስ ሎድ ፕላስ ደግሞ ሴንተር ኦፍ ግራቪቲውን ይስታል። የሆነ ሳለ እየጨመረ ሲመጣ ባላንስ ምናምን እንትን ያስቸግራቸዋል ከሆነ ሰዓት በኋላ እና እንዲህ የሚሉት ለዛ ነው ወገባቸው ስለሚያማቸው ነው እንዴ? ባላንስ ለማድረግ ወገባቸው ስለሚያማቸው እንደዛ ነው። እኔ ደግሞ ወደፊት እንዳወድቁ እንዴ ነው አንኮ ባላንስ ስትይ ግን እንትን ይላቸዋል፣ በጣም ያስቸግራቸዋል እሱ ላይና ዋትኤቨር ፕሮግራም ዲዛይን ስታደርግ እሱን እንትን እንዲል አድርገህ ነው የሚሆነው። አሁን ለምሳሌ ብዙ አመት ለምሳሌ እኔን ብሰጥ ብዙ አመት ሰርቻለሁ። እርግዝና ላይ ሜቢ የተወሰነ ያህል ዌይቱን ባስተካክለው ነው አሁን በጣም ሄቪ ዌይት ድሮን እንትን እንደምለው ወይም ኤክስፕሎሲቭ የሆኑ ሙቭመንቶችን ልጁን ዴንጀር ውስጥ የሚከቱ ነገሮችን ላላረግ እችላለሁ። ለምሳሌ ክሊን ሳረግ ስናች ሳረግ ልወድቅ እችላለሁ። እሱ የዛኔ ልጁ ይጎዳል። የዛኔ ነው የሚጎዳው እንጂ ያቺ ሴት ማለት ነው ክብደት ይዛ ቁጭ ብድግ ስለሰራች ሌግ ኤክስቴንሽን ቁጭ ብላ ስለሰራች ልጁ ላይ ምንም የሚደርሰው ጉዳት የለም። እንዲሁም ይጠቅማል ፈልጌ ነው የመሸከም አቅሟን ስለሚጨምር ቦዲዋ እንዳልኩ ነው። ኢቭን ለሲኤስ ያለውን ፕሮባቢሊቲ ይቀንሳል። በሰርጀሪ ሞለድ ፕሮባቢሊቲ ራሱ ይቀንሳል። የዛን ሳለ የምትሰራው እንትን ማለት ነው። ከወለደች በኋላ ደግሞ ቶሎ ንቅት ብላ ሪከቨር አድርጋ የመመለስ ነገር ይኖራታልና ብዙ ጊዜ ስፖርት የሚሰሩ ሴቶች ከወሊድ ቶሎ ነው ተመልሰው ሪከቨር የሚያደርጉት። ለምንድን ነው? አሁን ከነገርሽኝ አንጻር ነው ከነገርኩ አንጻር ነው። ሪከቨሪ ሬታቸውን በጣም ስለሚያስተካክልላቸው ነው። እርጉዝ እያሉ አንዳንድ ሴቶች በጣም መብላት አለባችሁ ይባላሉ አይደል? መጨመር ስላለብሽ። ግን እንደዛ አይደለም። ማክሲመም ያው ከሰው ሊለያይ ይችላል። ላይክ ኤግዛክት ነምበር ልላቸው አልችልም፣ ግን አትሊስት በትራይሚስተሩ ይለያያል። እስከ 500 ካሎሪ ድረስ መጨመር ሊኖርባቸው ይችላል። ከቤዝ ላይ ናቸው። ሲወልዱም እንደዛ ነው። ባይ ዘ ዌይ ሲወልዱም ላይክ በሰርጀሪ የሚወለደ በምጥ የወለደ የተለያየ አክቲቪቲ አጀማመር ነው ሊኖራቸው የሚችለው። ላይክ አምቡሌሽን ወዲያው እንዲጀምሩ ነው የምናመካከው። አምቡሌሽን ማለት ምንድን ነው? አምቡሌሽን መራመድ። ኦኬ ላይክ ቁጭ በሉ አንላቸው። በሰርጀሪ የወለደ ሰው ነው በሰርጀሪ የሚወለደ ሰው እንዲንቀሳቀስ ሂል እንዲያደርግ ባይ ዘ ዌይ እስካሩ ሙቭመንት ይፈልጋል። ሰው ቁጭ በሉ አንላቸው፣ ይንቀሳቀሳሉ። ግን መቼ ወደ ጂም መመለስ አለባቸው፣ መቼ ክብደት ማንሳት አለባቸው የራሱ ሳይንስ ነው። ራሱ ታይም አለው። ዲፈር ያደርጋል። ሪሰርች አድርገሽ በጣም የገረመሽ ነገር ምንድን ነው? አሁን እኛ እንደ ባህል የለመድ ነው አንዱ ይሄ እርግዝና ነው ይመስለኛል። አይ ቲንክ እንደ ባህል የለመድ ነው። ግን ደግሞ ስታነቢው አሳቀሽ ወይም ደግሞ ኮምፕሊትሊ ኮሮንግ ነው ይሄ ሀሳብ ያልሽው ነገር አለ። እንዲሁ ብዙ ሪሰርች እንደምታረጊ ስላየው ነው። በጣም ብዙ ናቸው። ግን አይ ቲንክ ለዚህ ሁለት ምናምን ነገር ልንገራችሁ። ሶ አንደኛው ላይክ ካልቸራልም አለው ብዬ ስላሰብኩ ነው፣ ኢምፓክት አለው ብዬ ስላሰብኩ ነው። ሴት ልጅ ከወለደች በኋላ በጣም በደንብ መታረስ ነው ያለባት። በቂቤ በእንትን በገንፎ እያደረገች እንድሳት በየ3 ቀኑ አንዳንድ ፍየል እየታረደ እንደዛ ነው የሚለው። በጣም ብዙ ሴቶችን ፖስት ፓርተም ላይ ከወለዱ በኋላ በጣም ክብደት እንዲጨምሩ፣ ዲፕሬሽን ወደ ዲፕሬሽን ሜንታል ሄልት ኢሹ እንዲመጣ ሪሌሽንሺፕ ላይ ስለምሰራች ነገር በጣም ሰምቻታለሁ። አንዳንዴ ላይክ ኢቭን ከፓርትነራቸው ጋር ሴክሹዋል ነገርም እስኪጠሉ ድረስ ይሆናሉ ለራሳቸው ካላቸው አመለካከት የተነሳ። በጣም ይሄ አክቹዋሊ ከዚህ ጋር ይገናኛል ማለት ነው። በጣም ያው በተለምዶ ወገብሽ እንዲጠነክር ነው የሚባለው። አጥሚቱ ያለው እኮ ኮንተንት ጥሩ ነው። ከተለያዩ እህሎች እኮ ነው የሚሰራው። ችግሩ ምንድነው? ቂቤ ነው። አሁን ለምሳሌ ቡላ ላይ ማይታዋል ላይ ገንፎን ብትል በቃ ዲስ ካልቸሩን ደስ ይላል በጣም። አዎ ካልቸሩ ደስ ይላል ይኑር ካልቸሩ፣ ግን በምን አይነት ወይ ይሁን የሚለው ነው። አንዳንድ ጊዜ አንቺንማ በፕሮቲን ፓውደር ገንፎ ነው የሚሰራልሽ ይሉኛል ቤት ማለት ነው። እንደዛ ነው የሚሉኝ። ሶ አንድ ሴት ምንድነው የሚያስፈልጋት ከወለደች በኋላ ሪከቨር ለማድረግ ምንድነው የሚያስፈልጋት? ፕሮቲን መመገብ አለባት። አዎ ፕሮቲን ነገሮች ምን ናቸው? እንቁላል አለ፣ ስጋ አለ፣ ወተት አለ፣ እርጎ አለ። እንደዚህ አይነት ነገሮችን ትመገባለች። ካርብ ኢነርጂ ያስፈልጋታል። ኦፍ ኮርስ ታጠባለች። ሶ ተጨማሪ እኮ
ኢነርጂ ሪኳየርመንት አለ ግን ከ500 የሚበልጥ አይደለም 500 ካሎሪ የሚበልጥ አይደለም 500 ካሎሪ ሁሉ ካልበላችሁ እኮ ተነሽ ተኛሽ እኮ ብዙ እዚህ ቤት የሚያስፈራሩኝም በዚህ ነው አሁን አንቺን ይሉኛል አንቺን አንሰማሽም ምናምን ነው የሚሉኝ እኔ እና እንደዛ ነው በቃ ኦልሞስት እንትን ተደርጓል ልማት ተደርጓልና ያንን ሁሉ መመገብ የለባት ቅባት በተመጠነ መልኩ ነው መሆን ያለበት ከዛ በዛ ዌቷንም ሜንቴን ማድረግ ማኔጅ ማድረግ ትችላለች አሁን ብዙ ክላይንቶች ሪች የሚያደርጉኝ ፖስት ፓርተም ላይ ያሉ ናቸው ከወሊድ በኋላ በቃ በጣም ከዛ በኋላ ስንት በጣም ብዙ ኪሎ ጨመርኩኝ እንዴት ነው ማደርገው እንደዚህ አይነት ነገሮች ሶ ላይክ ቦዲው እኮ ሊመለስ ይችላል ባይ ዘ ዌይ ሜንታሊ ግን አስቀምጡባቸው የሚሄደው ነገር በጣም ነው የሚከብደው የድሮን ልብስ ሲለኩ ሳይሆናቸው ሲቀር ከዛ ኢቭን ባላቸው እኮ ደሴም አሁን አንተ ሪሌሽንሺፕ ላይ ስላለ የሪሌሽንሺፕ እንትን ላይ ስላለ ብዬ ነው ባላቸው ራሱ ትሪት እያደረጋቸው የሚመስላቸው ለራሳቸው ከሚሰጡት አመለካከት ቅድም እንዳልሽው ምን ቦዲ ዲስሞርፊያ እንደሱ አይነት ፊሊንግ ውስጥ ይገባሉ እንደሱ በቃ እንደዛ ነው እንትን የሚሉትና ሶ እኔ መመክራት አንድ ሴት ማለት ነው ከወለደች በኋላ ዶክተር የጤና ባለሙያ አማክራ ልክ ክሊር ስትሆን ወደ ጂም እንድትመለስ ነው ብዙዎቹ የሚያሳስባቸው የጡት ወተት ያንስብኛል ልጄን ይላሉ የጡት ወተት አስሎንጋስ ውሃ እስከጠጡ ድረስ ፈሳሽ እስከጠጡ ድረስ የጡት ወተት ኤክሰርሳይዝ ስላደረጉ አይቀንስም ስዌት ስለሚያደርጉ ሜቢ ኤክስትራ መጠጣት ሊኖርባቸው ይችላል ፊት የሚያረጋቸውን ልብስ ለብሰው እንትን ማለት አንዳንድ ጊዜ ጡታቸውን ሊያማቸው ይችላል በጣም ስለሚመረት ብረስት ሚልክ ማለት ነው ስለዚህ ፊት የሚያረጋቸው ኮምፈርተብል የሚሆኑበትን ልብስ ለብሰው እንትን ማለት ይችላሉና አንደኛው ትልቁ ሚስኮንሰፕሽን ከወሊድ በኋላ እንደዚህ አይነት አመጋገብ እንቅስቃሴ ማድረግ የለባት መብዛት በጣም አለበት ተብሎ እንደውም ሁሉ ኮምፕሌን ማድረግ አይበቃም አልወፈረችም ጎድታችኋታል እንደዛ ነው የሚታየው ኢቭን ቤተሰብ እንዳይጠቆር ብሎ ነው የሚያበላሽ ስትውጪ ማን ያረሳት ነው የሚባለው ይላሉ አይደለ በጣም የሚገርም ኮንሰፕት ሶ እንደውም አንድ ሰው ቅርብ ሰው ሲያወራ የሰማሁት እኔ ስትወልጂ ኪኒኖቹን የሚያስፈልጉትን አመጣለሁ ምግብ ብዙ አበይም እሺ ሲል ሰምቼዋለሁ አንድ ሰው ለምን ማለት ይሄ ላይክ አሁን ውጭ ሀገር ምናምን እንደዚህ ያለም ባህሉ በአንድ ወር ከምናምን ይነሳሉ እንዳልሹ ባህሉን አፕሪሺየት እናደርገዋለን መኖሩ ጥሩ ነው የኛ የራሱ እንትን ስላለው ግን የሚጎሉት ነገሮች ይታወቃሉ በቁጥር ስትወልድ በሳይንሱ ምን ሉዝ እንደምታረግ ምን መተካት እንዳለበት የሚታወቅ ነው ሶ ውጭ ሀገር ላይ በኪኒን የሚተካውን በኪኒን ይተኩታል በምግብ የሚተካውን በምግብ ፖርሽን ይተኩታል ከዛ ጤነኛ ሆኖ ወደ ስራ ኢንሼፕ ላይ ከ4-5 ወሎ በጣም ላይክ ኢንሼፕ ሆኖ ላይክ ኢንሼፕ ሲባል ለማማር ብቻ አይደለም ባይ ዘ ወይ ማማርም ትልቅ ፖርሽን አለው ህይወት ላይ ኦፍ ኮርስ ሴት ልጅ ስታምር ለባሏ ጥሩ ነው ለልጆቿ ጥሩ ነው ለራሷ ጥሩ ነው ለብዙ ነገር ጥሩ ነው አይደል ያው ባለቤት ስለምንል ባለቤት እሱ ነው ብለን አስበን ነው እሷን ባለቤት ስለምትል እሷ ላይ ቫይስ ቨርሳ ትዳ ባለቤት ስቲ እሱ ባለቤትሽ ነው አንቺ ቴክ ኬር ስታረጊ ለሱ ነው እንደማለት ነው እሱም ባለቤት ሲል አንቺን ወይም ደግሞ አንቺ እሱን ባለቤት ስቲ ራሱን ቴክ ኬር ሲያደርግ ለአንቺ እንደሚያደርግ ስለሚታሰብ ነው ያን ያልኩት ሶ እነሱ ያን ነገር አድርገው ራሳቸውን አስተካክለው ብዙም እንትን ሳይሉ ይወጣሉ ሶ ዋይ ኖት እኛ ጋር እንደዚህ አይነት ነገር ቀስ ብሎ ማይመጣው ግዴታ ሴት ልጅ ወለደች ማለት 40-30 ኪሎ መጨመር አለባት ወይ እኔ አሁን በመጥፎ እያወራሁት ሳይሆን ወይም የወፈሩትን እያጣጣልኩ ምናምን አይደለም እንደዛ ልል አልችልም ምክንያቱም እዚህ አይነት ካልቸር ውስጥ ነው ያለሁት እኔም ፋሚሊ ውስጥ ቤተሰብ ውስጥ ያለ ነገር ነው ይሄ ግን ያ እንደው ይሄ ውበቱ ምናምን አንተ ነው ከጤናማ አኳያ ለምን ያን ሁሉ ሰፈር ታረጋለች እዛ ድረስ ሜዳ ያስፈልግ ደግሞ በጣም ጊዜ ነው የሚወስደው ሳይሄድ ሁለተኛም ብለሽ ነበር ሁለተኛው ደግሞ አሁን ብዙ ጊዜ የምናወራው ስለ ዌት ሎስ አንድ ሴት እንዴት መቀነስ እንዳለባት ምናምን ነው ከረንትሊ በጣም ቦዲ ቢልዲንግ እየተስፋፋ ነው ያለው ሴቶችም ወንዶችም ላይ which is a really good thing ግን አሁን ቦዲ ቢልደሮች ብዙ ጊዜ በጣም ቦዲ ፋት ፐርሰንቴጃቸው ዝቅተኛ ላይክ I think prep ላይ ወደ እንትን ሲቀርቡ ስቴጅ ላይ እርግጠኛ አይደለሁም ግን ከ10-13% ነው መሆን ያለባቸው ቦዲ ፋታቸው 10-10 እንደዛ ነገር 10% ምናምን ሆኖ ነው መውጣት ያለባቸው አሪፍ የሚባለው ማለት ነው for a show like body fat ሲቀንስ more muscle ይታያል በዛ way ነው even judge የምትደረገው ማለት ነው እንደዛ ነገሮች አሉና ራሱን ችሎ ይዟቸው የሚመጣ ብዙ ሳይድ ኢፌክቶች ሊኖሩ ይችላሉ እኛውን እዚህ ጋር ቦዲ ቢልዲንግ እናነሳ ምክንያቱም ኤክስትሪም የሚሄዱት እነሱ ናቸው ፕላስ አትሌቶችም አሉ እንላለን ግን ያው በተለምዶ ቀጭን ሴት ናት አይደል ተብሎ የሚገመተው እንትን ትባላለች
ያው ቀጭን ሴት ነው አይዲያል ተደርጎ የሚወሰደው አሪፍ ተብሎ የሚታሰበው አሪፍም ተብሎ በሶሳይቲውም በምኑም እና ብዙ ሰው ኤክስትሪም ይሄዳል ቦዲ ፋቱን በጣም ዝቅ ለማድረግ ከፕሮፌሽን ጉድ ነው አሁን ከድሮ ጀምሮ ቀጭን መሆን ነበር የምፈልገው ላይ ቀጭን ሊን ነው ወይስ ሊን እኮ መስል እንትን ይላል ላይ ቀጭን ሴት ማለት ነው እና እንደዛ የሚሆንበት እንትን አለ ግን ላይክ ስፔሻሊ አትሌቶችም እንዳልኩ ቦዲ ቢልደሮችም እንደዛ በሚሆኑበት ሰዓት ላይ ስፔሻሊ ሴቶች ሆርሞናል መዛባት ያጋጥማቸዋል ፈርቲሊቲ ኢሹ ያጋጥማቸዋል ለመውለድ ራሱ በጣም ቦዲ ፋታቸው በቀነሰ ቁጥር ማለት ነው ፋት እኮ ለሴት ልጅ አሁን ናቹራሊ ወንድና ሴት የተለያየ አይነት ቦዲ ፋት መጠን ያለው ሴቶች እኛ ኢትስ ሃየር ነው ቦታውም ሆርሞኑም ያንን እንዲሆን የሚያደርገውም ሆርሞን ስላለን ማለት ነው እና አንዳንድ ጊዜ ሰው በቃ ላይክ ሲቀንስ የሚፈልገው ምጥጥ እንዲል የሆነ እንደዛ አይነት በጣም ዝቅተኛ የሆነ ቦዲ ፋት እንዲኖረው ነውና ሴት ላይ ኢትስ ሃርምፉል በጣም ሳይድ ኢፌክት አለው እንዳልኩ እንዲሁም በጣም ብዙ ጊዜ ኢንፈሳይዝ ተደርጎ ይሄ ነገር አልተወራበትም ሶ ቦዲ ቢልደሮች ኢትስ ዴር ፕሮፌሽን ነው ስራቸው ነው እና ያው ፕሬፓቸው ላይ ያው ሾርት ተርም እንድትሆን ነው ያው ልመክራቸው የምችለው እነሱ ነው ያው ስራቸው ስለሆነ ማለት ነው ቶሎ እንዲመለሱ ወደዛ በዛ ለመቀጠል ላይክ ሎንግ ተርም እንዳያደርጉ ላይፍ ስታይል መሆን አይችልም ነው በዛ ከ10 እስከ 13% ከ18% በታች ለሴት ልጅ አደጋ ነው በጣም ከ18 በታች ቦዲ ፋት ፐርሰንቴጇን ከ18 በታች ከሆነ አደጋ ነው አሚኖሪያ ወይም ደግሞ ይሄ የፔሪድ አለማየት መዛባት ኦቪሌሽን ይሄ እንቁላል ኦቪሌት በትክክል ዑደቱን መዛባት ነገር ይመጣል ከዛ ፈርቲሊቲ ላይ ችግር ያመጣባታል ልጅ መውለድ ላይ ችግር ያመጣባታል ሶ እንደዛ ነገሮች ስላሉ እሱን በደም ኢንፈሳይዝ ቢሰጡት ጥሩ ነው ብዬ ነው አንደኛ በጣም ሚስኮንሰፕሽን ያው ምንም በጣም ሎ ቦዲ ፋት ኢትስ ጉድ ቲንግ ተብሎ ስለሚገመት ማለት ያምራልም ደግሞ እሱማ ያምራል ትንሽ ቦዲ ፋት ሴት ልጅ ላይ ያምራል ባይነኝ ይሄ የፐርሰናል አመለካከት ነው ዋዘው እሺ ዶክተር ሳብሪንም አይወክልም ሐሳቡ እንደ አልሽ እንዳይሉሽ ማለት ነው እኔ ግን ፎር ሞስት men እንግዲህ በማቃቸው ደረጃ ትንሽ ቦዲ ፋትም ጥሩ ነው አይደል ሲታይ ቢያስባል ሜዲካል ዋይዝ እና ናቹራሊ የኔም የተወሰነ ያህል ምልህ ከ18 ጀምሮ እስከ ሜቢ እስከ 24 25 ላይክ ከሴት ከሰው ይለያያል ጄኔቲክስ ኤጅ እና ማተርስ አክቲቪቲ ሌቭል ግን ከዛ በታች ባይሆን ይመከራል ላላቸው ለሜዲካል ለጤና መቀጠል ማለት ነው ላይክ እንደዛ ነው መሆን ያለበትና አንዳንድ ሰው ዌት ሎሱንም ኤክስትሪም እንዳይወስደው ነው በዚያው አጋጣሚ ማለት ነው ይሄን እንትን ለማለት ሞር ላይክ ሴት ልጅ መስል ማሷን ለመጨመር ብትሞክር መስል ማስ ጨምር ያው ኢትስ ላይክ ፋትን ለመቀነስ የምታደርገው ሂደት ነው የሚሆነው ማለት ነው ግን ሁለቱን ባላንስ ማድረግ መማር አለባቸው ወይ ማወቅ አለብን ያንን ስፖርትና ኦርቶዶክስ እንግዲህ አንገትሽ ላይ ክር ስላለ ኦርቶዶክስ ነሽ ብዬ ስለማመን ስፖርትና ኦርቶዶክስ በጣም ትንሽ ከባድ ነገር ነው ላይክ አንዳንዴ ስፖርት ከመንፈሳዊነትም ያስወጣልም ተብሎ የሚያስቡ ሰዎች አሉ እውነትም ለመናገር ደግሞ በአመት ኦልሞስት 255 ቀን በላይ ጾም ነው ኤግዛክትሊ ሶ ከጾም ወይ ጾሙን ነው የምትተይው ወይ ስፖርቱን ነው በባዶ አንጀትሽ ነው የምትሰሪው በዛ ሰዓት የምትበያቸው ምግቦች በጣም ሎ ካሎሪ ያላቸው ሎ ካሎሪ ነው ይባል ብቻ ብዙም ጥቅም ያላቸው እንዳይሆኑ የሚፈለገው ማለት ነው ፓርት ኦፍ የጾሙ አካል ስለሆነ ማለት ነው ሶ እንዴት ነው ታዲያ ላይክ አይጋጭም ሀዲስ ይዛል እንዴት ነው ሃንድልስ የሚያደርጉት የሚጾሙ ሰዎች ሃይማኖታቸውን ሳይነካባቸው ስፖርተኛ መሆን የሚችሉት ባይ ዘ ዌይ ሁለቱን አስሎንጋስ ማኔጅ አድርገው ባላንስ አድርገው እስከሄድክ ድረስ ይጎዳል ብዬ ይጋጫል ብዬ አላስብም በተለያየ መንገድ የሚጋጭበት ጊዜ ሊመጣ ይችላል ለምሳሌ አሁን እንዳልከው ጾም ላይ እንዲሁም የሆነ ጊዜ ብቻ አይ ሪሜምበር እንትን ብዬ የሆነ ሀሳብ መጣልኝ ይሄንን እንትን እያልኩኝ አይደለም ማንንም ጀጅም ለማድረግ ሳይሆን አንዳንድ ጊዜ ሆዱ አምላክ የሆነበት ሰው አለ ላይክ በቃ ለዛ ነው እንዴት ልበል እንደ እንትን ማለት ያንን ሁሉ ፊድ ማድረግ ብላ አስበው መጾም በሚገባው ሰዓት የሆነ ሰው ከበላ ለሰውነቱ ብሎ ሆዱ አምላኩ ነው በቃ ያንን ሰውነት ይጎዳብኛል ብሎ እንትን ካለ ማለት ነው ፕሮፌሽን ናቸው የሚያስገዳቸው ሰዎች ሊኖሩ ይችላሉ የራሳቸው ቾይስ ነው at the end of the day እንትን አንተንም ትጠየቀው አይደል ግን አሁን ለምሳሌ እኔ እሁድ ጠዋት ተነስቼ ወደ ጂም ከሄድኩኝ this is my personal opinion by the way ወደ ጂም ከሄድኩኝ በቅዳሴ ሰዓት
ያኛው ይዛኔ ተጣረሰብኝ ማለት ነው፣ ተጋጨብኝ ማለት ነው። ያንን ፕራዮሪቲ ያረኩኝ ማለት ነው። ሶ ሁሉንም በስፒሪቹዋሊቲ ሌንስ የምታየው ከሆነ ግን በትክክለኛው ያንን ሰዓቱን በትክክለኛው መንገድ መስጠት፣ ለምሳሌ ስፖርቱን ለስፖርቱ ሰዓት፣ ስፒሪቹዋሊቲውን ለስፒሪቹዋሊቲ ሰዓት ምሰጠው ከሆነ በልኩ ከሆነ ቅዳሴን አሁን እሑድ ጠዋት ላይ እንደዛ ካደረግ ኦፍኮርስ እንትን ብለኸዋል፣ ይሄንን ስፒሪቹዋሊቲን ጎድተኸዋል ብዬ ነው የማስበው። ላይክ ቅዳሴ ትልቅ እንትን ስለሆነ ማለት ነው። ጸሎትህን፣ ጾምህን አሁን ጾም ላይ አንድ አይነት ሳው እንደዛ ነው የምትበላው ነገር ሰውነትን ገንቢ መሆን የለበትም ይባላል። የጾም የራሱ ዴፊኒሽኖች አሉት፣ የተለያዩ አባቶች እንትን ያሉት። አንደኛ ሰውነትን መጉዳት ከሚለውም የተነሳው ላይክ ስትበላ እንትን ስትል የሚያምር ብዙ ነገሮች ፍላጎቶች ብዙ ናቸው። ስትራብ ግን ልታስብ የምችለው ኢደር መራብህን ነው ወይም ደካማነትህን ነው እንትን የምትለው። ቁጭ ብለህ ስለ ያ ልጅ እኮ እንደዚህ ያ ሰው እኮ እንደዚህ አድርጉኝ ብለህ እንትንም አትብከነከንም። ኦር ደግሞ በሌላ መልኩም ሌሎች ኃጢአቶችንም እንትን ለማለት የሚኖር ነገር ትንሽ ነው የሚሆነው። ሞር ሎክዲን እንድትሆን ያደርግሃል። የተለያዩ ደግሞ የመንፈሳዊም ለነፍስም ቤኔፊቶች ስፒሪቹዋል ዴፊኒሽኑ ነው እና የዛኔ ላይ አጀስት ማድረግ የራስ እንትን ነው ስራቸው። ያ የሚሆንበት ጊዜ ያው ራሳቸውን ያው አይተው ከንስሐ አባታቸውም ጋር ቢሆን ብቻ ተነጋግረው እንትን የሚሉት ነገር ሊኖር ይችላል። አይዶን ነው የነን ግን በአጠቃላይ ግን አስሎንጋስ ፕራዮሪቲ መስጠት ያለብህ እኔ ህይወቴ ውስጥ ስፒሪቹዋሊቲ ነው ስፒሪቹዋሉ ነው ፕራዮሪቲ ብዬ ካሰብኩኝ ኦፍኮርስ ያን ነው ፕራዮሪቲ የምሰጠው። ይህንን ሰከንድ አድርጌ ነው የማመጣው። ሰው ጾሜን እጾማለሁ፣ ጾም ያልሆነ ሰዓት ደግሞ ሰውነቴን እንትን ለማድረግ እሞክራለሁ ማለት ነው። ሶ ኤክስትሪምም እንዳትሄድ እንደ ልጓም ነው የሚሆን ብዬ ነው የማስበው እኔ ስፒሪቹዋሊቲ። ምክንያቱም የሆነ ሰዓት ላይ ራስን ወደ እንዴት ልበልን ግሎሪፋይ ማድረግ ማምለክ ይመጣል። አቴንሽን እዛ ላይ ብቻ ነው የሚሆነው። ሰውነቴ እንደዚህ ላርግ ላይ ብቻ ነው የሚሆነው ለመናገር ስለክ ጾም የዛኔ ልጅ ታረጋለሽ መንፈሳዊ ማንነትሽ በጣም ግን ልክ ከሱ ጋር ግን አንድ ላይ ስታዩ ስለክ እንደልቋም ነው ይይዛል፣ ያስታውሳል እንትንህን ማለት ነውና ለኔ እንዳልኩ ዲሲፕሊን አንድ እንድማር ያደረገኝ ፊትነሱ ነው። ፊትነሱ ዲሲፕሊን እንደሆነ አድርጎኛል። ዲሲፕሊኑን ደግሞ ስፒሪቹዋሊቲ ላይም ተጠቅሜበታለሁ። ለዛውም ይሄንን እኮ ዲሌይድ ግራቲፊኬሽን ነው የሚሰጥ። ይሄ መንፈሳዊ ህይወታችን ላይ የምንፈልገው ነገር በአንዴ አናገኝም። ስለዚህ ፔሸንስ አስተምሮኛል። የራሱ እርስ በርስ የተመጋገቡበት እንደይታው ነው እና ሰውየው ላይክ አንደርስታንድ እንደሚያደርገው አይነት ነው እንጂ አሁንና አለባበስ ያው ሞደስቲም ዋይዝ ላይ አንድ የሚነሳው ነገር እሱ ነው። ያው ሴቶች አለባበሳቸው እንዴት መሆን አለበት እሱ ላይ ብዙም ዲቴይል ነው ማለት አልፈልግም። ላይክ ማይ ፐርሰናል ኦፒኒየን ግን ሞደስት በሆነ ወይ መልበስ ትችላለች አንድ ሴት። ምለብሳቸው አሉ እኔ ላይክ ኮንፈርት የሚሰጡኝ ናቶሊ ላይክ ቤዚካሊ ኮንፈርት ይሰጡኛል ብዬ የማስባቸው ስሰራ ይሄ ጂም ውስጥ ነው ማለት ሞደስቲ ዋይዝ ያልኩ ጂም። ሌላ ደግሞ ጂም እና ስፒሪቹዋሊቲ ይጋጫል የሚለው ባለባበስም ስለሆነ ብዬ ስለማስብ ነው። እንደዛ አላሰብኩትም። እሺ እንደዛም ወይም ይኖራል ስፔሻሊ ሴት እንትን እና መቼስ እዛ ጂም ውስጥ ቀሚስ አድርጌ አይመችም ለመስራትም ለእንትኑም አይሆኑም። ግን በጣምም አሳጥሬ መልበስ የኔ ቾይስ ነው። አለመልበስም ትላለሁ እንዳልኩ ነው። ልክ ስፒሪቹዋሊቲን ፕራዮሪቲ ስታደርግ ሌላውን ነገር በዛ ሌንስ ነው ማየት የምታየው። ላይን የሚያደርገው ከዛ ጋር ነው ሌንስ በዛ ሌንስ ነው ማየት የምትጀምረው ማለት ነው። ሶ ሌላ ሰው በጣም ብዙ ጊዜ የሚጠይቀው በዛ ወይ ነውና ኮንፈርት የሚሰጥህን ስፒሪቹዋሊቲህን ደግሞ የሚጠብቅልህ የማይጋፋን ነገር ለብሰ መስራት ትችላለህ ገብተህ በእኔ እንትን ታሰማይኝ። ዶክተር ሳምሪ ቴንክ ዩ ጊዜሽን ስለሰጠሽን። የሚገርም ሳይንስም ሁለቱም ሳይንስ ነው አክቹሊ፣ ግን የሕክምና ሳይንሱን እና የስፖርት ሳይንሱን ሚክስ አድርገሽ የሚገርም ኮንቨርሴሽን የነበረን አክብረሽን ስለመጣሽ። መሽቷል ኦልሞስት እንግዲህ ኦዲየንሶችን ላያውቁ ይችላሉ። ቀን የተቀረጸ ሊመስላቸው ይችላል፣ ግን ኦልሞስት ሌሊት ነው የተቀረጸው ትላል ማታ ነው። ሶ ቴንክ ዩ አክብራችሁ ስለጠራችሁኝ አመሰግናለሁ። እኔም ቴንክ ዩ ሶ ማች። እግዚአብሔር አክብርልኝ። አሜን።